ዳጊ ዳጊ ፕሊስ እንኳን ደህና መጣ። የምችል ከሆነ ይሄንን እውነት አትቆም። ቴንክ ዩ ሚዝ ጋር እኔም እዚህ በጣም ውስጥ እየቀለጠ ምድር ብዬ ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ብትቀጥል ደስ ይለኛል። ያብዬ ጥሩ እንትን ጌታ ይመስገን። ቀጥል ዳጊዬ፣ በእውነት ፕሊስ አንተ በል። ቴንክ ዩ። አዎ በእውነት ቴንክ ዩ። ያ ጋይድ ብራዘር። ኦኬ ተባረክ ኤርሚዬ በጣም እኔም በዚሁ ላይ ልቀጥል። ወንድሞቼ እህቶቼ ሰላም ብያለሁ። ላገልግል የሚለው ወንድምና ወንድሜ አሞጽ ታች ያላችሁ ሁሉ ሰላም ብያለሁ። ውይይታችሁን እየሰማሁ ነበረ። አንድ ነገር አለ ወንድሜ፣ ስምህን አላወቅኩትም። ላገልግል በጌታ አይ ቲንክ ላገልግል አንዱ ዓለም እሺ ወንድሜ አንዱ ዓለም እሺ እየሰማኝ ነው ብዬ አስባለሁና ከነ ሚስቱ ጭምር አሜሪካ ሀገር ነው የሚኖሩት ነው አይደለ? እሺ እሺ ኢየሱስ ወይም እግዚአብሔር በቂ ነው። አንድ ሰው እግዚአብሔር በቂ ነው ካለ በኋላ ማለት ነው ይሄንን አረፍተ ነገር ከተናገረ ይሄንን እውነት ከተናገረ በኋላ ይሄንን እውነት ካመነ ከተቀበለ በኋላ ማለት ነው ምንም ነገር ከዚህ በኋላ በህይወቱ መጨመር አይችልም። ምንም መልአክ፣ ምንም ፍጡር፣ ምንም ጻድቅ፣ ምንም ቅዱስ መጨመር አይችልም። በቃ ወይ ይሄን ቃል አለመናገር ነው ያለበት። ኢየሱስ በቂ ነው የሚለውን ቃል ከተናገረ በኋላ አንድ ሰው ተበላሸበት። በቃ ሁሉ ሌላው ቀሪው ነገር ተበላሸበት። ወይ አለመናገር ነው። ኢየሱስ በቂ ነው አለ ማለት ነው ያለበት። ወይ እግዚአብሔር በቂ ነው የሚለውን ቃል ወይ አለማውጣት ነው ያለበት። እሱ በቂ ነው ካለ በኋላ ሌላ ፍጡርን በአማላጅነት፣ በረዳትነት፣ በመካከለኝነት፣ በአስታራቂነት የሚያስገባበት ምንም ምክንያት የለውም። በቂ ነው አላ ወይ ለአንዳንድ ጉዳዮች በቂ የማይሆንበት ነገር አለ። እኔ በቂ ነው ስል ለዚህ ጉዳይ ነው። በዚህ ጉዳይ ላይ እግዚአብሔርና እንትና መጨመር አለባቸው የሚል አዲስ ትምህርት ካልፈጠረ በስተቀር ይሄ ደግሞ በቂ ነው የሚለውን ቃል ዲፊት ያደርገዋል ወይም ይጻረረዋል። አስበው ዝም ብለህ እንድታስበው ፈልጋለሁ። እህቴ እንድታስቡ ይፈልጋለሁ። ታቻላችሁ ይሄንን እውነት አስቡት። ምንም እኮ ክርክር እኮ አያስፈልግም እኮ። ያማልዳሉ፣ ታማልዳለች፣ አታማልድ። እዚህ ጭቅጭቅ ውስጥ ምን አስገባ? መጀመሪያውኑ እግዚአብሔር በቂ ነው አለ ማለት ነበረበት። ካልክ በኋላ ተበላሸ ነገሩ። በቂ ነው ካልክ በኋላ ደራሽ ነው፣ ወዳጅ ነው ካልክ በኋላ ቅርብ ነው ካልክ በኋላ በእርግጥ አንተ ስላልክ አይደለም፣ አንቺ ስላልሽ አይደለም፣ ቃሉ ስለሚል ነው። እግዚአብሔር ቅርብ ነው ይላል። ቅርብ ነው፣ ከስትንፋስም በላይ የቀረበ ነው፣ ከወዳጅም ይልቅ የሚጠጋጋ ነው። ይሄን ካልክ በኋላ ሌላ ተጨማሪ ረዳት አልፈልግም። በቃ በቂ ነዋ ማለት 75% ጌታ ይረዳና ቀሪውን 25 ደግሞ ቅዱሳን ያስፈልጋሉ ልትል አትችልም። በቂ ነው ማለት በቂ ነው፣ ሙሉ ነው። ከሱ ተርፎ እነከሊ ደግሞ የሚቀላቀሉበት የሚጨመሩበት የለም። ደግሞ አሳይቶናል። በማንነቱ በባህሪው ይሄንን በቂነቱን አሳይቶናል። እሱ ብቻውን ማድረግ እንደሚችል አሳይቶናል። ግማሽ ሰማይ ፈጥሮ ቀሪውን እናንተ ጨርሱት ያለ እግዚአብሔር አይደለም። ሲሰራ ሲያደርግ የእነንትናን ሄልፕ አልጠየቀም። እኔና እነከሌ ብሎ የሰራ እግዚአብሔር አይደለም። ያው እግዚአብሔር ከሆነ ማለት ነው። ሌላ እግዚአብሔር ያላቸው ሰዎች ካሉ አላውቅም። እኔ የማውቀው አንድ እግዚአብሔር ነው። ስለሱ እግዚአብሔር ከሆነ የምናወራው ግን ከሆነ እሱ አለኝ የምንል ከሆነ እኔ ሌላ ያስፈልገኝ ምን ጎሎት ማለት ምን ጎሎት? እሱ የሚሰማ ከሆነ እሱ የሚታደግ ከሆነ የፍጥረትን ጩኸት የሚሰማ ከሆነ ሰው እግዚአብሔር በቂ ነው ካለ በኋላ እንዴት ነው ወደ ገብርኤል የሚዞረው? ወደ ፓስተር ከሊ ምን አብጄ ነው የሚዞረው? ወደ ቄስ፣ ወደ ካህን፣ ወደ ጻድቅ ከሊ የሚዞረው ምን ፍለጋ? ምን ቀርቶበት? እሱ ምን ያስቀረው? ምን ያልቻለው? ምን ያጎደለው? ወይ የሚያጎለው ነገር ኖሮ ነው? ይሰማል ካልከኝ በኋላ ይሰማል እኮ ግን እሷ መለህ መጨመር አትችልም። ይሰማል ካልክ ይሰማል ነው አለቀ። አይደለማ አንዳንዴ መሰለ የማይሰማበት ቢዚ የሚሆንበትና በስራ ተጠምዶ ጉዳዮች በሚገጥሙት ጊዜ ተከተው የሚሰሩ ስለ እግዚአብሔር እኮ ነው እያወራን ያለነው ወንድሜ።
እንዴ ይችላል ካልክ በኋላ እንደገና ሌላ ረዳት ምን ማለት ነው? it just doesn't make sense። እንደ መጽሐፍ ቅዱስ እኮ ሌላ ማሰብ እንዳንችል ከነስሙ አስቀመጠልን እኮ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ነው እንደም ያንዱ ዓለም እንድታነበው ፈልጋለሁ። እዛ ጋር ሁሉ ነገር ይደመደምልሃል፣ ትገላገላለህ። አንድ እግዚአብሔር አለና ይላል። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። አሉ አይደለም የሚለው በአሃዝ አንድ ነው፣ በማንነቱም አንድ ነው። ሌላ ተክቶ የሚሰራው ተጨማሪ ጠበቃ ወኪል እንትን የለም። እሱን ተክቶ የሚሰራ ማለት ነው። ጉዳይ አስጨራሽ ነው የለም። አንድ አለ ነው የሚለው አንድ። ስለዚህ ሁሌ ስታስቡ እርዳታ አንዱን ነው ማሰብ ያለባችሁ። መታረቅ ስታስቡ አንድ ነው። አንድ ኦኬ፣ ግን አንድ ነው። አቋይ ምን መሰለ እኮ ገብርኤል ነው እንዳትል ደግሞ ዘጋብህ። ምን ብሎ ቀጠልና እርሱም አለ አይ እንደዚህ አድርጎ ከተወው ስም ልታስገባ ነው። ፓስተር ከሌ ብለህ ልታስገባ ትችላለህ። አይ ቄስ ከሌ ብለህ ጻድቆ ከሌ ብለህ ልታስገባ ስለምትችል ዘጋብህ። ምን አድርጎ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ብሎ ዘጋብህ። መካከል ላይ ሌላ መግባት አይችልም አለ። በቃ ሌላ የለም አለ። አንድ ነው፣ እሱም ኢየሱስ ነው አለ። አሁን ማርያም አለች ካልከኝ የት ጋር ነው ያለችው? ፖዚሽናሊ የት ጋር ነች? መካከል እንዳትሆን ተዘግቷል እሱ ቦታ። ኦኪፓይድ ነው ኦልሬዲ። ዳር ላይ ነው ያለችው? ከስር ነች? ገብርኤል ከጎን ነው? የት ጋር ነው ያለው? ቆይ ገብርኤል አልገባኝም። በእኔና በእግዚአብሔር መካከል የት ጋር ነው ያለው? የለም። በእኔና በእግዚአብሔር መካከል አንድ ነው ያለው፣ እሱም ኢየሱስ ነው። ሌላ መካከለኛ አላውቅም። የመካከለኛው ስራ ምንድነው? ዕብራውያን 8ን መመልከት እንችላለን። ሮሜን መፈተሽ እንችላለን። ብዙ የመጽሐፍ ቅዱስ ክፍሎችን መፈተሽ እንችላለን። የመካከለኛው ስራ ምንድን? ይሄ ኢየሱስ የተባለው ወዳጃችን ራሱ እግዚአብሔር የሆነው ወዳጃችን ምንድነው? እሱ ወንጌል ነው። ሌላ የለም። እሱ መካከለኛው ያጎደለው ነገር አለ ወይ? እሱ ሳይችል ቀርቶ ዳር ላሉት ፓስ የሚያደርግላቸው ኢሹ አለ ወይ? ዓለምን ስለሚያስተዳድር በስራ ስለሚወጠር ለነከል ያከፋፍሎ የሰጣቸው ስራ እኮ የለም ወንድሜ። በጣም የሚያስቀው ነገር ልንገር ወንድሜ እንዳለም ይሄ አይንህል ብርግድ ያደርግልሃል። በጌታ በኢየሱስም እንደው ያላየው ሐሳብ ከሆነ እንደው በጣም አሁን እንድትነቃ ጸልይልሃለሁ። አሁን የምናገረው ነገር ስማኝ፣ በጣም ያስቃል። በተለይ ለዚህ ዘመን የማይመጥል ወንጌልና ንግግሮች ብዙ ጊዜ ትሰማለህ። አሁን ስናገር እንደሚያስደነግጥ አውቃለሁ። ወይም አስቦት አውቃለሁ፣ ወይም ካላሰብከው ዛሬ ላሳስብ፣ እንደዚህ ካላየው ማለት ነው። አንተ ወደ ማርያም ስትጸልይ ማርያም ለእግዚአብሔር ትነግርልሃለች ነው ትምህርቱ። ትለምንልሃለች፣ ታስታውቅልሃለች፣ ታሳስብልሃለች። ይህን ቃል ሁሌ ስናገረው ስቃለሁ። ይሄኔ የሚረሳ ጌታ ኖሮኝ የሚያሳስበው አካል ሲኖር በጣም ያስቀኛል። የኔ ጌታ ስለማይረሳ አሳሳቢም አያስፈልገው። እሺ፣ ግን ይሄ ነው ሐሳቡ፣ ትምህርቱ ይሄ ነው። ምልጃ ማለት እዚህ ጋር መካከለኝነት ነው። እንግዲህ የቱ ጋር ነው መካከለኝነቱ አላውቅም። ተይዟል ቦታው በኢየሱስ። እሱን ወደ ጎን ዞር በለላ ገፍታው ነው አስለቅቃው ነው ተቀያይረው ነው ቦታ አልገባኝም። እንግዲህ አማላጭ ስራ ይሄ ነው ስራው። መካከል ሆኖ ታው እንዴ አንተም ተው ብለው የተጣሉ ሰውና እግዚአብሔርን ማስታረቅ ነው። የተጣሉ ግለሰቦችን ማስታረቅ ነው የአማላጭ ስራ። ምን የት ቦታ ሆኖ መካከል ሆኖ መካከሉ ተይዟል አልኩ። እሺ ስትነግራት ሄዳ ትነግረዋለች ለእግዚአብሔር ነው ትምህርቱ። ታሳስብልሃለች፣ ታስታውቅልሃለች። ቆይ እኔ አልገባኝ። አንተ ስትነግራት እኮ እግዚአብሔር እየሰማ እኮ ነው፣ ኢየሱስ እየሰማ ነው። እንደው እንደ ድራማቲክ ላድርገውና ልክ መታሰት ነግረው ምን እንደሚላት ታውቃለህ? አልተጻፈም። እንደው እንደ ስልክ ገብቶብኝ ነው። እንደው አዋዝቼ ስነግርህ በጣም የሚያስቀው ምን መሰለህ? ልክ ስትነግረው ማርያም መታ ባይዘዌ ላንቺ እኮ ይነግርሽ እየሰማው ነበር። ምንድን ነው አልገባኝም። እንዴ አስበው ታውቃለህ? አንተ ለሷ ስትነግራት ኤርቢ አስበዋል። አንተ ለሷ ስትነግረው it just doesn't make sense. ይሄን ትውልድ የማይመጥን ተረት ነው፣ ትምህርት ነው።
እየሰማው ነበር እኮ ባይዘው ወደ አንቺ ጸልይ እኮ እየሰማው ነበር። ምንድነው እየተሰራ ያለው ድራማ ነው የሚላት። ምን እያደረጋችሁ ነው የሚላት። እሷም አታረገውም። የለም ያው ድራማ አድርጌ ያስቀመጥኩት እውነት ስላልሆነ እንጂ ቢሆን ኖሮ what's going on ነው የሚላት። what's going on እኔ እኮ እየሰማው ነበር። ፍጥረት ሲጸልይ፣ ፍጥረት ሲያወራ፣ ፍጥረት ሲበድል፣ ፍጥረት ጽድቅ ሲያደርግ እኮ አያለው፣ ሰማለው። ሁሉንም ነገር አያለው። ከሱ የተሰወረ ነገር የለም። የሰማውን ነገር ልታሰማው ስትሄድ እንደው አንድ ሰው ጨከን ብሎ እንደ ወገኖች ራይ ትምህርት እንዴት ነው ብሎ የሚል የለም እንዴ? አይ ነው ሰምተሃል፣ አውቃለሁ። ግን ምን መሰለህ ብላ ነው የምትነግረው። አንተ እኮ ዝንጉን አንዳንዴ ያው ትዘነጋለህ እኮ። አንተ እኮ ሲነግሩ ቶሎ ማትፈጥነው ነገር አለ። እኔ ካልነገርኩ እኮ ወዲያው አታረግም። አንተ ደግሞ ምን ትለዋለች? ምን ልትለው ነው? እሱ የረሳው እሱ ያልሰማው እሱ የተሰወረበት ነገር ሆኖ ልታሳስበው። ኧረ በጌታ ስለ እግዚአብሔር ከሆነ የምናወራው አስበው ታውቃለህ። ግን it's just pointless ነው። it's just a waste of time ነው። የሆነ ሰውዬ ይሄን ትምህርት የሰራው ሰውዬ ያሰበው ጉዳይ አለ ማለት ነው። ሁሌ የምሰጠው ምሳሌ አለ። ባይዘው ይችላሉ። ቀጥ ብለው ጉዳዮትን ይዘው ወደ ማኔጀሩ መግባት ይችላሉ። ቀጥታ ይፈርሙለታል። ጉዳዩ እሱ ጋር ያልቃል ይላል በር ላይ የሚያገኝ ሰውዬ። እንደዛ ነው። ምንም ውስብስብ የለም። ቀጥታ እሳቸውን ማግኘት ይችላለሁ። ቀጥታ ይዤ የመጣሁት ዶክመንት ይፈረምልኛል። አዎ ያው ሰውዬ መልሶ ምን ይላል? እኔ ግን ላስጨርስልህ ጉዳዩን እችላለሁ ይላል። አልገባኝም ማለት ምንድነው? ባንተ ሲሆን ምን ይፈጥናል? አይ መፍጠን ሳይሆን በቃ እኔ ላስጨርስልህ እኮ። ለምን ማዕከል ላይ ያስገባቸው ሰዎች ለምን መጀመሪያ አይችሉም? መግባት አይችሉም። እንደ እግዚአብሔር ቃል ማዕከል ላይ ያስገባቸው እነ ጻድቁ ገብርኤል፣ እነ ፓስተር ከሌ፣ እነ ነብይ ከሌ፣ እነ ካህን ከሌ ለምን ብለህ መጠይቀው። ለምን መግባት ፈለጋችሁ በላቸው። የምንስ የተረሱ ኃጢአቶች ሊኖሩ ስለሚችሉ ኦኬ እሱ ይቅር ሲል የተረሳና የተወሳ እያለን ይቅር የሚለው የተወሳ ኃጢአትን ይቅር ይልና የተረሳውን ይቅር ማይል እግዚአብሔር ይቅር ሲል ይቅር ነው የሚለው እንጂ ባይዘዌ ዛሬ ይቅር ያልኩህ የተወሳውን ነው የተረሳውን ይቅር አላልኩም ይላል እንዴ? ግማሽ ኃጢአት የሚባላለው ማነው? ግማሽ ይቅርታ የሚባላለው እንዴ? እግዚአብሔር ልክ ይቅር ሲል ግማሽ ይቅርታ አንዳንድ አጸላላዩ አንዳንድ ሰው የረሳው ካለ እንግዲህ የረሳውን ስታስታውሰው ደግሞ ይቅር እልሃለሁ የሚል እግዚአብሔር አለ የለም። ስለዚህ ሰውየው ምንድን ነው የምትለው ማለት ለምን መሀል ላይ መግባት ፈልግ? በአንተ ይፈጥንልኛል? በማርያም ሲሆን የሚፈጥን ነገር አለው ወይ? አይ እሷ ጽድቋ ከፍ ያለ ሆኖ ያንተ አነስ ስላለ መቼም በእናት የማይጨክንበት ሁኔታ ስላለ ነው። አልገባኝም። እንደሱ ከሆነ ማቴዎስ 11 ዲፊት ያደርጋል ማለት ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ሲል ደካማ ያልሆነች ድል ያደረገች ወይም እንግዲህ እናንተ የምትሰጧትን ታይትል ሁሉ ማለት ነው። አንዳንዱ ማንቃወመው ያለችን ማርያም እንጂ አንተን አይሰማህም ማለት ነው። ስለዚህ ደካማ አይሰማም ማለት ነው። እሱ ማርያምን ነው የሚሰማው። ድል የነሱትን እነከሌን ነው የሚሰማው ማለት ነው። አንተን ደካማ እንደሱ ከሆነ ወንጌል አይደለም እየተነገረ ያለው ትምህርት ወንጌል አይደለም። ኖ እኛ የምናውቀው እግዚአብሔር ደካማ የሚሰማ እግዚአብሔር ነው። ደካማ የሚሰማ ኃጢአተኛን ይሰማል። እርዳኝ የሚለውን ይረዳል። አውጣኝ አግዘኝ ልከተልህ የሚለውን ይረዳል። በፍጹም ልቡ የሚጸጸት የሚመለስን ይደግፋል፣ ያቅፋል። ወንጌል አይደለም እየተነገረ ያለው ትምህርት ወንጌል አይደለም። ኖ እኛ የምናውቀው እግዚአብሔር ደካማ የሚሰማ እግዚአብሔር ነው። ደካማ የሚሰማ ኃጢአተኛን ይሰማል። እርዳኝ የሚለውን ይረዳል። አውጣኝ አግዘኝ ልከተልህ የሚለውን ይረዳል። በፍጹም ልቡ የሚጸጸት የሚመለስን ይደግፋል፣ ያቅፋል። ይሄ እውነት ነው። ሉቃስ ላይ መመልከት ትችላለህ። ትላንትና ከትላንት ወዲያ ሳነሳው ነበር። ከአባቱ ጋር ሀብቴን ስጠኝ፣ ድርሻዬን ስጠኝ አለ። ተካፈለ፣ ወጣ፣ ሄደ፣ በተነ፣ ገንዘቡን ጨረሰ፣ ከጋለሞቶች ጋር ጨረሰ። የሚበላው እስከሚያጣ ድረስ ከእሪያዎች ጋር እሪያዎች የሚበሉትን ይመኝ ጀመረ። ወይም የአባቱ ባለሟሎች የሚበሉትን ይመኝ ጀመረ። መረረው ህይወት። ወደ አባቴ ልመለስ አለ። ሲመለስ ቆይ ቤት ውስጥ ያሉ ልጆች ናቸው ምንን የሚያናግሩ። የትም ቆሸሸ በክተህ መተህ እኔን አክሰስ ማድረግ አትችልም አላለውም አባት ገና ከሩቅ ሳየው ወጥቶ አቅፎ ስሞ ተቀበለው። መሀል ላይ ቆይ እነ ጻድቅ ከሌ ጉዳይህን ያሳስቡኝ፣ ይንገሩኝ፣ ይጠቡህ። መጀመሪያ ትንሽ ተለቃለቅና ከዛ በኋላ ከጸዳ በኋላ ትመጣለህ አይደለም። ምሳሌው እንደሱ አይደለም። ማርያም ጉዳይህን አንተ ሲሪየስ ኬዝ እኮ ነው። ትቀልዳለህ እንዴ?
አንተ ሲሪየስ ኬስ ስለሆነ ቆይ ይታይና እዛው እንትን ታጥበህ ምናምን እሷ እንትን ካለችኝ መቼም እኔ እንኳን ይቅር አልልም ነበር መቼም በእሷ ስለማልጨክን ምናምን አይልም። በድራማቲክ አድርገህ ነገር ማለት ድራማ ስለሚሰሩ ነው። ሌላውም ድራማ በድራማ ነው ላስረዳህ የምችለው። ያ ምንም የለም። ይሄ ደግሞ እግዚአብሔር ቃል ነው። እኔ የነገርኩህ ድራማ አይደለም፣ እውነት ነው። ፋክቱ ይሄ ነው። ፋክቱ እናንተ ደካሞች ሸክማችሁ ከበደ ወደ እኔ ነው እኔም አሳርፋችኋለሁ ካለ በኋላ የሚቀጥለው ቃል በቃ አለቀ፣ እዛ ጋ ያልቃል። ለነፍሳችሁም እረፍትን ታገኛላችሁ። ይሄ ሁሉ ሰው የሚዋትተው ለመዳን አይደል እንዴ? ለነፍሱ እረፍት ለማግኘት አይደል እንዴ? ለደካማ ነፍስ እረፍት የሚሰጥ አክሰስ የሚደረግ እግዚአብሔር ስላለ ቅድም ጉዳይ ላስጨርስልህ ያለን ሰውዬ ቲስ ጋይ ማኒፕሌት ሊያደርገኝ ነው። አየህ፣ ይሄ ትምህርት የተሰራው ገንዘቤን እድሜን ሊበላ የተዘጋጀ ትምህርት ነው ማለት ነው። መሀል ላይ አንዴ አዎ እሱማ እግዚአብሔርን ትችላለህ አክሰስ ማድረግ ይልና ያው አስተማሪ መልሶ ግን እነ ከሌ ቢነግሩልህ ሲልህ ምን እያለ ነው? እነ ጉዳይ ገዳዮች ኮሚሽን ይብሉ ግድ የለህም ትንሽ እያለ ነው። ትንሽ ስግደት ይብሉ፣ ትንሽ ምስጋና ለእነሱም አቅምስ፣ ትንሽ ዜማ ለእነሱም አዚም እያለህ ነው። አየህ አንተ መንቃት አለብህ እዚህ ጋር። አንተ ደግሞ እንትን አለ መሰለህ ባላዜምስ፣ ባልዘምርስ፣ ለሰው ባልሰግድስ፣ ለእሱ ብቻ በሰግድ ምን ይፈጠራል ብለህ ጠይቀው እስኪ። እስኪ ለገብርኤል ያልሰገደ የፍርድ ቀን ምን ይሆናል? ለማርያም ያልሰገደ ምን ይሆናል? የሚቀር ነገር ካለ ቅጣት ካለ ንገረኝ በለው። ኮሚሽን ያልከፈለ ምን ይሆናል? ቀጥታ ጌታን እያገኘ እየተገናኘ መካከለኛው ስለሚል ኃጢአቱ የታጠበለት እሱ ምን ይሆናል? ሪቫይዝ ይደረጋል። እንትኑ ጉዳዩ ይታይ ይባላል። በምልአተ ጉባኤ ይወሰንና ቆይ ይሄ ሰውዬ በዓላትን አያከብርም ነበረ፣ መጽሐፍቶችን አይደጉስም ነበረ፣ ምጽዋትን እንትን አይልም ነበር ተብሎ ልዩ ፍርድ የሚፈረድ ይመስላል። አይደለም። ኢትስ ኦልድ ቀልድ ነው ወንድሜ። አንተን እና እኔን የማይመጠን የዚህ ዘመን እንትንን የማይመጠን ትምህርት ነው። ራሱ መጠርጠር አለብን። አሁን እኮ ጴንጤ እኮ መሰለህ እኮ መካከለኝነትን ከጻድቃን ከፍጡራን ወስዶ ለፓስተር ቢሰጥ መጠርጠር አለብህ። ጴንጤ ከሰው ወሰደና ለኢየሱስ ሰጠ መካከለኝነቱን። ትምህርቱ ላይ ሌላ ሰው አያስገባም። ንግድ ይሆናል። አለበዚያ ንግድ ነው። ገባህ? ከተክልዬ ቀምቶ አማላጅነትን ለፓስተር ከሌ ከሰጠ ሌባ በለው። እችማ ንግድ ነች። ትቀልዳለህ እንዴ? አይ ሸቀጥ ነው የቀየረው ማለት ነው እንዴ? አሁን እኛ ሰፈር ሊያደርጉ እንደሚሞክሩት ማለት ነው። አንዳንዶች አሉ መሀል ገብተው እናስጨርሳለን ጉዳይ ገዳይ ነን የሚሉ ነብዮች አሉ። እኔ እንትን ካልኩሽ በኋላ፣ እኔ ከነገርኩሽ በኋላ፣ እኔ ከቀባውሽ በኋላ የሚሉ አጭበርባሪዎች አሉ። በጉዳይ ገዳይ የሚባሉት እነዚህ ውሸታሞች ኮሚሽን የሚበሉ ናቸው። ገባሽ? መሀል ላይ ምስጋና የሚበሉ ናቸው። እነዚህ ገንዘብን እድሜህን የሚበሉ ናቸው። እውነተኛው ወንጌል እኛ የምናስተምረው ወንጌል ግን መካከለኛ አይደለም። የምንቀይረው አንቀይርም። ፍጡር በፍጡር አንቀይርም። እኛ ቄስ በፓስተር አንቀይርም። እኛ እውነተኛውን ወንጌል ነው የምንነግር። ቀጥታ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ የተጻፈውን ቀጥታ ቃል በቃል መካከለኛው አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው የምንለው። ሰው የሆኑ ተደርድረው ጥግ ጥግ ይዘው ፍጡራን በጠቅላላ እኛ ሲሉ ሲያምራችሁ ይቀር እንዴ? ለምንድን ነው ወደ እነሱ ምጸልየው? በጣም ከስቃል ወደ እነሱ ጸልይ። እነሱ ራሳቸው ሸክም ያለባቸው ስለሆኑ የእኔ ሸክም እንደገና ወደ እግዚአብሔር ላይ ያደርሱ ለምን ይሄዳሉ? ምን ዙሪያ ጠምጠም አስኬድ? እኔ ወደ ሸክም ወደ አለበት ወደ ፍጡር ለምን እሄዳለሁኝ? እኔ ፈጣሪው እያለ ስለ እነሱ ጸልያለሁ ቃሉ ስለሚል አንዱ ስለ አንዱ። አዎ እንደውም ባለፈው በጣም ያሳቀኝ ቆሮንቶስ ላይ ያለውን አንደኛ ቆሮንቶስ አይ ቲንክ ምዕራፍ 12 ቁጥር 26 ላይ ያለውን ቃል ወስደው ማኒፑሌት ሲያደርጉት ነበር። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ፣ አንድ ብልት ቢከብርም ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል የሚለውን ወስደው አልሞቱም ቅዱሳን። በእርግጥ ሞተዋል፣ በስጋ ሞተዋል፣ በስጋ ሞተዋል። ሌላ ቃል ጨምራለሁ ወይ የሚያሳስብ ሞተዋል። ድብን ብሎ ነው የሞቱት በስጋ። ስለዚህ አንተ አንዱ ብልት ሲሰቃይ ብልቶች ሁሉ ይሰቃያሉ፣ ብልት ናቸው፣ ዛሬም የእኛ ነገር ይሰማቸዋል የምትለኝ ቆይ ያልክ እኔ ስሰቃይ ማርያም ትሰቃያለች እያልከኝ ነው? እዛ ስቃይ አለ እንዴ? እንዲህ አይነት ወንጌል አለ እንዴ? እኔ ስሰቃይ ጳውሎስ እዛ ይሰቃያል እያልከኝ ነው? ስቃይ ያለበት ቦታ ነው እንዴ ጳውሎስ ሄደው?
እዛን ያንተ ቅዱሳን የሚሰቃዩ ከሆነ አይቴሉ ያሉት ሲኦል ነው ማለት ነው። ሲኦል ነው። እኔ ስቃይ ያለ ጥርስ ማፏጫት ጩኸት ያለ እዛ ነው። እንግዲህ እኔ ስሰቃይ እንትኑ ይሰቃዩልኛል የምትላቸው ሰዎች የሚሰቃዩ ከሆነ ያንተዎቹ ቅዱሳን ያልካቸው ሲኦል ናቸው ማለት ነው። በፍጹም ቅዱሳን ሆነው ሊሰቃዩ አይችሉም። ስለዚህ እያወራ ያለው በምድር ስላለነው ብልቶች ነው። አንዱ ብልት ሲሰቃይ ብልቶች ሁሉ ሲል በሰማይ ያሉትን ብልቶች መጨመር አይችልም። በሰማይ ያለ ብልት አይሰቃይም። there is no communication የለም። አስፈላጊም አይደለም ነው የምልህ። እንደው ቢኖር እንኳን አለ እንኳን ብሎ የሚያሳምን ቢኖር እኔ አልፈልግም ነው የምልህ። አሉ ጉዳይ ገዳዮች አስጨረሰች አሉ። ምን መሰለ ገብርኤል እኮ እንትን ብሎ በእግዚአብሔር ፊት የሚቆም ሚካኤል በዚህ ምናምን ስትለኝ ይሄኛውን አክሰስ መዝጋት አለብህ። ቅድም ስጀምር ንግግሬን እግዚአብሔር በቂ ነው የሚለውን መጀመሪያ ዞር ማድረግ አለብህ። እሱ ባለበት እነዚህ ሁሉ ሀተታዎች ትምህርቶች ውሃ በላቸው። እግዚአብሔር በቂ ነው ግን ገብርኤል ግን ምን አልሰማም። ተበላሸ ትምህርቱ። ከዛ በኋላ ግን ገብርኤል ግን ፓስተር ከሌ ግን ካህን ከሌ ግን ጻድቆ ከሌ ስተኝ አልሰማም። ኢንክሉዲንግ ማርያምን ለምን ግን በቃ እኮ ግን ነው ይሰማል አልከኝ፣ ይረዳል አልከኝ፣ ያግዛል አልከኝ። ደካሞችን ኃጢአተኞችን ያ ከሪያ ጋር የነበረውን ከጋለሞታ ጋር የሰነበተውን ኃጢአተኞችን ያቅፋል፣ ይስማል። ራሱ መካከል ላይ ሌላ ሳያስገባ ሳያስፈልግ ለነፍስ እረፍት ይሰጣል ካልከኝ በኋላ መልሰ ግን አትበለኝ። ኬስ ክሎዝድ እኮ በቃ ሉቃስ 1:49 ላይ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና። ያደርጋልና አይደለም ለካ። ልክ ትውልድ ሁሉ ብፅዕት ይሉኛል ስትል ፊውቸር ቴንስ ነው። ብለውኛል አላለችው። ልክ እንደዚህ ሁሉ ብርቱ የሆነ እርሱ በእኔ ታላቅ ስራ ያደርጋል ብትል ኖሮ ዛሬም ታላቅ ስራዎች እንዲደረጉ ስንፈልግ ማርያም የታለች ነው የምንለው። ግን አድርጓልና አለች። ኢትስ ኦልሬዲ አኮምፕሊሽድ፣ ጨርሷል ስራውን። በማርያም የነበረውን ስራ ጨርሷል። እሷ በክብር ነች አለችው። እቺ የተወደደች፣ እቺ ብፅዕት፣ እቺ ቅድስት በገነት በእረፍት ነች አለችው። ያው እረፍት የሚለው አንዳንዶች ኦርቶዶክሳውያኖች ለምን እረፍት መሆኑን እንደማታስተውሉት አይገባኝም። ባይደው ለእረፍት ነው የሄዱት ቅዱሳን ሄዱት። አሁንም ደግሜን አለው የምትቀዱኝ ካላችሁ ቀዱኝ። ለእረፍት ነው የሄዱት። ራእይ 14:13 ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ሙታን ምን በጌታ የሚሞቱ ሙታን ሙታን ይባላሉ እንዴ? እሺ እመጣበታለሁ። ለዚህ ሙታን አልሞቱም ስትሉ የነበረ ሞተዋል፣ በስጋ ሞተዋል። አዎ በስጋ ሙታን ናቸው። እመጣበታለሁ። አሁን የፈለግኩት ሀሳብ ግን ልንገራችሁ። የሄዱት እነ ማርያም እነ ጳውሎስ እነ እውነት ጻድቅ ከሆኑ እነ ጻድቁ ከሌ እውነት ጻድቅ ከሆኑ እሱ በትምህርተ ጥቅስ ይቀመጥልኝ ለእረፍት ነው የሄዱት። ኦኬ። ስለዚህ ራእይ 14:13 ለዚህ ነው እንደዚህ የሚለው ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። መንፈስ ስማኛውን ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ብለህ ጻፍ የሚል ድምፅ ሰማሁ። ከድካማቸው ያርፉ ዘንድ አየህ፣ ከድካም ሊያርፉ ነው የሄዱት። ስራቸው ግን እኮ ይከተላቸዋል የሚል ቃል አለ ዳጊ። እስቲ ቆይ እንደዛ ከሆነ እስቲ ቆይ ስራቸው ይከተላቸዋል ማለት ሊሰሩ ነው የሚሄዱት ማለት ነው? እስቲ የቱ ስራቸውን የሚከተላቸው? ጻድቃን በምድር ስራቸው ምን ነበር? በቀላሉ ወንጌል መስበክ ነበር ስራቸው። ስለዚህ ስራቸው ተከትሏቸው ሄዶ እዛም ወንጌል የሰበኩ ነው። ስራቸው ይከተላቸዋል ማለት ሪዋርድ ያገኛሉ ሳይሆን እዚህ የሰሩት ሳያንስ እዛም ይሰራሉ ማለት ነው። እዛም እረፍት የለም ማለት ነው። አንድ የሚከተላቸው ነገር አለ። እሱም አምልኮ ነው የማይቋረጥ። እዚህ የሚያደርጉት የነበረ እዛም የሚያደርጉት አምልኮ፣ ይሄ ይከተላቸዋል። አለቅ። ይሄ ነው እንጂ ለድሃ ሲሰጡ ስለነበር እዛም ለድሃ የመስጠት አይቀጥሉም። እስረኛ ይጠይቁ የነበሩ እዛም እስረኛ ይጠይቁ። ሊያርፉ ነው የሚሄዱት። ከድካማቸው ያርፉ ዘንድ ነው። ተረፍበት ማርያም ለማለት ነው ያነሳው። ማርያምን ለቀቅ አርጓት፣ ጻድቃንን ለቀቅ አርጎ ይረፉበት። እንዴ በምድር ላይ እኮ ከሰራችሁ በላይ እኮ የምታሰሯት እኮ እንዴ ህዝብ ቁጥር ያኔ እንደዚህ ብዙ አልነበረም። አሁን እኮ የ7 ቢሊዮን ጸሎት ተስማ ነው እኮ እያላቸው። ኧረ ተረፍበት እንዴ! ኧረ ተዋት እንዴ! የማይደክመው ልጅ አላት ልረፍ የማይል
እስኪ ደገፍ ልበል ማይል አይ እረፍት የሚያስፈልገው ለእሷ ነው፣ ለጻድቅ ነው፣ ለፍጡር ነው። አይ እረፍት የማይሻ እስኪ ደከመኝ ናፕሉ ሰድ የማይል እሱ ለሱ አሳውቅ ነው የምትል ጉዳይህን ወደ እኔ አታምጣ። እዛው ወንድሜ እኔ ከልጅ ጋር በሰላም ነኝ ያለሁት በእረፍት ነኝ ያለሁት ነው የምትል ማርያም። ደግሞ እውነቱም እንደዛ ነው። አዎ እኛ በገነት እንዳለች በእረፍት እንዳለች ነው የምናውቀው እቺ የተወደደች ብጽዕት ቅድስት ማርያም እንጂ ደግሞ ለስራ ሌላ የቤት ስራ እንዴ! እኔ እኮ በጣም እኮ ነው የምታስቁኝ። ለሌላ ስራ አይደለም። እንደዛ ቢሆን ኑሮ ይጽፉልን ነበር። መቼም ሐዋርያቱ እንደው ዝም ብላ አስተያስበው መጽሐፍ ቅዱስን እኮ በጣም የሚያስቀው እኒያ 66ቱን እናንተ 15 ተጨማሪ መጽሐፍት አላችሁ። ተጨማሪው 15 መጽሐፍ ላይ አትሊስት እኮ ነው አትሊስት አንድ መስመር ስለ ምልጃዋ፣ ስለ መካከለኝነቷ፣ ስለ አስታራቂነቷ፣ ስለ ጠበቃነቷ አንድ እኮ ነው ያልተናገረ። እናንተ እኮ ነው 15 መጽሐፍ ተጨማሪ ያላችሁ እንኳ 81 መጽሐፍ ላይ የለም እኮ አንድ ሐዋርያ፣ አንድ ነቢይ፣ አንድ ምናምን ዛሬ እናንተ የምትሏትን ነገር አንድ መስመር አልጻፉላት። የጭንቅም አማላጅ የምንም እንትን ደራሽ ልጅ ሰጪ አይደለም። ምን መሰለ ከሱ ተቀበላ እንትን ከኛ ወስዳ ከዛ ደግሞ እሷ ለሱ ከዛ እሱ ደግሞ ለሷ ይመልስላትና እሷ ለኛ ትነግረንና ተው በእናትህ እንዲህ አይነት ቀልድ እኔ ለሷ ስነግራት ጸሎቴን እሷ ወስዳ ለሱ ትነግረዋለች። ከዛ እሺ ይላትና ለሷ ይነግራታል። ትመጣና ልጄ ሆይ ይኸው ጸሎቴን ሰምቶ አደረገል። ተው ኧረ በእናትህ ተው። እንዲህ አይነት ቢሮክራሲ የለም እግዚአብሔር መንግስት ውስጥ የለም። ደካሞች እነ ጻድቅ ማርያም ሳታስፈልጋቸው እግዚአብሔር ፊት ከች ማለት ይችላሉ። ጸጋው ዙፋን ፊት ከች ማለት ይችላሉ። ከነ ድካማቸው መጥተው ማረን፣ ይቅር በለን፣ አንሳን፣ ደግፈን፣ እርዳን፣ እቀፈን፣ ማረን ማለት ይችላሉ። ኃጢአታችን ይቅር በለን ማለት ይችላሉ። ስለዚህ አሁን ማስተዋል ያለበት ትውልዱ ምንድን ነው? ለምን ደላላ መግባት አስፈለገ? መካከለኛ አንድ ነው ብሎ ኢየሱስ ነው ካለ በኋላ ማርያምን የት ጋር ልታስገባት? የት ፖዚሽን ላይ? መካከሉ ተይዟል። ዳር ላይ ነው ያለችው። የት ጋር ነው? ምኑ ጋር ነው የምታስፈልግ ሞመንት? ልክ የሆነ ሞመንት አለ አይደል? ማርያም ደግሞ የምታስፈልግ የለም። ያ ሞመንት ቢባል የለም። ያን ሞመንት ሲያቀብጥህ እግዚአብሔር በቂ ነው ያልክ ቀን ተበላሽቶብሃል። እንትኑ በቂ ነው ካልክ በኋላ እንትንም እባክህ እንትን አድርግልኝ ብለህ ወደ አታረገውም እኮ። እውነታው እኮ ይሄ ነው። ይሄን ነው ወንድሜ። በተናገርኩት ላይ ጥያቄ ካለ ልጠይቀኝ ትችላለህ። ቅድም አንድ ጉዳይ ላይ በተናገረ ቁጥር እያቋረጥከው እንትኑስ የምትለው ጉዳይ አለ። እሱን ነክቼ ልጨርስ። ያዕቆብ 5:16 ላይ ያለውን ሀሳብ አንስተህ ግን አንዳችን ስለ አንዳችን መጸለይ አለብን። አዎ ልክ ነህ። አሁን ጉዳዩ እሱን ጥቅስ ማርያም ላይ መጠቀም ትችላለህ። አንዳችን እያንዳንዱ ስለሌላው ስለሚል አንተ ለማርያም ስትጸልይ ማነው ማርያም ለአንተ ስትጸልይ አንተ ለማርያም ትጸልይላታለህ ኃጢአትሽ ይሰረይ ዘንድ። እንግዲህ ክፍሉ እንደዛ ነው የሚለው። የሚሰረይ ኃጢአት አላት እንዴ? ኃጢአት ማርያም የምትፈወስበት ጉዳይ አለ እንዴ? ክፍሉ እኮ እንደዛ ነው የሚነገረው። ትፈወሱም ዘንድ ነው የሚለው። ማርያም የምትፈወስበት ጉዳይ አለ። እንግዲህ ሁለት ፓርቲዎች ናቸው እርስ በርስ ያንን ነገር የሚያደርጉት። አንዱ ስለሌላው ይጸልያል፣ አንዱ ወደ ሌላው አይጸልይም። እኔ ወደ ሌላው አልጸልይም። እኔ በመጀመሪያ ነገር እርዳታ ወደሚፈልግ እርዳታ በፍጹም አልደውልም አልልም። እኔ እንዴት ብልት እንዴት ወደ ብልት ሪፖርት ያደርጋል? አያረግም። የፈለገ እግርም በለው እጅም በለው ሆድም በለው ምንም ሲያመ ወደ ራስ ነው ሪፖርት የሚያደርገው። ሰውነት ራሱ ይነግራል እኮ ተፈጥሮ ራሱ ይነግራል። ነርቨስ ሲስተም ቀጥታ ወደ ብሬን ነው የሚልከው፣ ወደ ራስ፣ ወደ ቤተክርስቲያን ራስ፣ ወደ ህይወት ራስ ነው ሪፖርት የሚደረገው። እርዳኝ ተብሎ ሪፖርት የሚደረገው እንጂ ቀኝ እጅ ወደ ግራ እጅ ሪፖርት አያረግም። ቤተክርስቲያንም እንደዛ ነው። ብልት ወደ ብልት ሪፖርት አያረግም። ብልት ስለ ብልት ይጸልያል። አዎ ልክ ነህ። ይረዳል፣ ይደጋገፋል። ልክ ነህ። ግን ሪፖርት ነው ማድረግልህ። ስረዳህ ራሱ ከኔ አውጥቻ አይደለም፣ እነግርልሃለሁ፣ ጸልይልሃለሁ። ወንድሜን አግዘው፣
የቤተክርስቲያን ሽማግሌ ከሆንኩ ዘይት ቀብቼ እንጂ ወደ አንተ አልጸልይም። እናንተ እኮ ሆይ ብላችሁ ማርያም ሆይ ብላችሁ ወደ ፍጡር ነው የምትጸልዩት። ብልት ሆይ ተብሎ አይጸለይም። ብልት ወደ ብልት ሪፖርት አያደርግም። የሆነ ነገር ሲጨንቀው ክፍሉ የሚናገረው አንተ ደጋግመህ ያቋረጥከው ክፍል ወይም ማቋረጥ ማለት በሩድ መንገድ አለም ይሄን የምናገረው በጥሩ መንገድ ነው ያወራኸው። ብልት ወደ ብልት ሪፖርት እንዲያደርግ ሳይሆን አንዱ ስለሌላው ጥያቄ ካለ ወርደሃል። እሺ ካለ ተመልሰ መግባት ይችላል። ሌሎች ሰዎችም እኔም ኤርሚዬም በተናገርነው ሌሎች ወንድሞችን በሚናገሩት ሀሳብ በዚህ ላይ ይሄ ተበላ ቁብ ላይ ማለት ነው ማውራት የምትፈልጉ ካላችሁ እግዚአብሔር በቂ ነው፣ ኢየሱስ በቂ ነው። በቃ እኛ ክርስቲያኖች በቂ ነው ስላልን ተማምነን እየኖርን ይኸው ተማምነን እየኖርን ተማምነን በቃ እነከሌ ሳያስፈልጉን ማለት ነው ሳያስፈልጉን ይጸልዩልና እነከሌ ጌታ ይባርካቸው። ባይጸልዩስ ምንም አንሆንም። ረዳቴ ከወዴት ይምጣ አለ። ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው አለ። አይኖችን ወደ ተራሮች አነሳው። ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከፈጠረ ከፍጡር አይደለም ከፈጠረ። ልክ እንደ ማርያም እኮ ቅድም የማርያም እንዳነሱ ብርቱ የሆነ እርሱ በእኔ ታላቅ ስራው አድርጓልና ያደርጋልና አላለች። ያደርጋል የሚል የሆነ ፕሮሚስ ቢኖር ወደ እሷ ሄድ ነበረ። ጨርሷል። በእሷ የሚሰራውን ስራ አድርጓል። በቃ ብርቱም እሱ ነው፣ ያደረገውም እሱ ነው፣ የመሰከረችውም እሷ ነች። አለቀ። ኬዝ ክሎዝድ። ወይ ደግሞ ምን አድርግ መሰለ እግዚአብሔር በቂ ነው የሚለውን ቃል ተወውና ሌላ ጊዜ አይ እግዚአብሔር በቂ አይደለም እነከሌ መግባት አለባቸው በእኔ መዳን ዙሪያ እነከሌ የሆነ ስራ መስራት አለባቸው ብለህ አዲስ ትምህርት ማበጀት አለብህ፣ መናገር አለብህ፣ መስራት አለብህ። ሌላ ምንም ወንጌል የለም። እሺ ቴንክ ዩ። እኔ ጨርሻለሁ። ኤርሚ የሚፈልግ ሰው መግባት ካለ ይግባ። ተባረኩ። ሚስት ዩ ጋይስ በጣም ቴንክ ዩ ዳጊሻዬ። እንዴት በሚጣፍጥ ነገር እኮ መሰለህ ያወራው። ለእግዚአብሔር ክብር ይሁን፣ ለጌታ ክብር ይሁን። እውነቱ ይሄ ነው። እንግዲህ ወንድሞች እናቶቼ፣ እሺ ወንድማችን አንዱ መጥቷል። ጥያቄ ካለው ተቀበለው። ዳግዬ ጸጋ ይብዛላችሁ ወገኖች። ታብ ኮፒ ሊንክ ሼር አድርጉት። መልካም ፍቃዳችሁ ከሆነ የሆነ ቆይታ መቆየት እንችላለን። ተባረኩ። ወንድሜ የአንዱ ዓለም ሰምተዋል ብዬ አስባለሁ፣ ባለቤቱም ጭምር። ጥያቄ ካላችሁ ዳጊን እኔንም መጠየቅ ትችላላችሁ። ቀጥሉ። ዳጊ የተቀበለው። እሺ ሰላም ወንድሜ አንዱ ዓለም፣ እንኳን ተመልሰ መጣ። ምናልባት ጥያቄ ካለ ወይም ካለሽ ልቀበላችሁ። ጌታ ይባርክሽ። ዳኒ እግዚአብሔር ይባርክህ። እኔ ባለቤቱ ነኝ። ሲሰማችሁ ነበረ፣ ግን ወንዱ ልጃችን ሊያናገረው ፈልጎ እሱ ወደ ላይ ወጥቷል። ብዙ ነገር አንደርስታንድ ያደርጋል። እግዚአብሔር በብዙ ረድቶናል። እኔም ከሱ አስተሳሰብ አንደኛው ሰው ነበርኩኝ። እግዚአብሔር ረድቶኝ ዛሬ ሁሉ ነገር አሁን የምትለው ሁሉ ነገር ገብቶኛል እኔ ምን እንደሆነ። ይሄ ነገር ይቀጥላል። እናንተ ስታወሩ እኔ እየጸለይኩ ነበረ። እግዚአብሔር ይረዳናል። የተጋረደው አይናችን ይገለጣል። እኔ እንደተገለጠልኝ የውዱ ባለቤቴም አይንና ልቡና እግዚአብሔር ይገልጥለታል። ልምድ ማንነት ሆኗልና አሁን ባወራኸው ነገር ራሱ ስታስበው አላስፈላጊ ነው። እኔ አልሰማሁኝም፣ ግን እግዚአብሔር በቂ ነው ብሏል መሰለኝ። እሱን ደጋግመህ ስታነሳ ነበርና እግዚአብሔር እውነት ነው በቂ ከሆነ ሌላው ለምን አስፈለገ? ይህንን ራሱ ቆም ብሎ ላሰበ ሰው በግልጽ ምላሽ ያገኛል። እና ዳኒ በጣም ነው የማመሰግነው። ኤርሚዬ እግዚአብሔር ይባርክክ፣ እግዚአብሔር ይባርክክ። እንደዚህ ይሆናልን ብዬ አላሰብኩም ነበረ። ጌታ ግን በብዙ ረድቶናል። ጆሮውን ሰጥቷችሁ ከእናንተ ጋር መነጋገሩ ራሱ ለእኔ ትልቅ ነገር ነው። እግዚአብሔር ለእኔ ትልቅ ነገር አደረገልኝ። እሱ ሁሌ እንዳደረገልኝ ነው፣ ሁሌ እንደተጠነቀቀልን ነው። እና በጣም 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 ትልቅ ድል ነው ለእኔ ለእናንተ። በቃ ሌላ ምለው ነገር የለኝም። ተባረክ እህታችን። ምናልባት ከተመቸው ወይም ተመልሶ ከመጣ አለን የተወሰነ ጊዜ አለ፣ እዚህ እንጠብቀዋለን።
እንዳልሽው ነው፣ እውነት ነው። እግዚአብሔር በቂ ነው። ይሄ ነው እንግዲህ ቅድም እንዳልኩት መጨረሻ ላይ ምናልባት የተናገርኩት ሰምተሽ ከሆነ ብልት ወደ ብልት ሪፖርት ማድረግ የለበትም። ምክንያቱም ሪፖርት የምናደርገው እከሌ የምንለውም ደካማ ነው ማርያምን ጨምሮ ማለት ነው አይደል? እንግዲህ ብርቱ የሆነ ያስፈልጋት ደካማ ስለሆነች ነው። እሱን የሚያበረታ ያስፈልጋት ነበር ማለት ነው። የሚረዳ ያስፈልጋት ነበር። ሆቨር የሚያደርግ በሷ ላይ ያስፈልግ ነበረ እና ፍጡር ወደ ፍጡር ሪፖርት የሚያደርግበት ምንም አግባብ የለም ነው። ምክንያቱም እንደው ቢኖር እንኳ አለ ብሎ የሚያስተምር እንኳ ቢኖር አንድ ጥያቄ መመለስ የማይችለው አለ። እግዚአብሔር ይሰማል፣ በቂ ነው፣ ይረዳል፣ ያግዛል ካለ በኋላ ምን ብሎ ተመልሶ በምን ያጥፋውና ለዚህ ጉዳይ ግን እነከሌ ካልገቡበት አይሰምርም አይፈጥንም የሚባል ነገር የለም። ይሄ ነው እንግዲህ ሐዋርያቶች መቼም ዳጊ ቢዘነጋ እነሱ አይዘነጉም ነበር። እንዴት አንድ መስመር ከለከሏት? ቅድም እንዳልኩ 15 ተጨማሪ መጽሐፍት እያለ እኛ አጉድለን ሊመስል ይችላል። 66 መጽሐፍ ስለያዝን 15ቱ ላይ ተጠቅሶ እኛ እሱን ፓርት እንደው ያልተጠቀምንበት ይመስል ነበር። ሰው በዛ ያለ ተጨማሪ መጽሐፍ ይዞ እዛ ላይም አንድም ቦታ ስለ መካከለኝነት፣ ስለ አማላጅነት፣ ስለ ወይ ጠበቃነት እንግዲህ ስለሚሏት ሁሉ ማለት ነው፣ ስለ ጭንቅ ደራሽነት ስለ እሷ አለመጻፉ በራሱ ምንድን ነው የሚያሳየው? ጎልቶ እንዲታይ የተፈለገው ማን ነው? ፈጣሪ ነው ጎልቶ እንዲታይ የተፈለገው። ሄልፕ የማይፈልግ አንድ ቀንም ሄልፕ ፈልጎ የማያውቅ ነው እኔ የምፈልገው እንጂ ሄልፕ ፈልጎ የሚያውቀን ሄልፕ ያስፈለገውን አካል ምን ብዬ እርዳኝ እላለሁ። ብዙ ጊዜ እዚህ ሜዳ ላይ እናገረዋለሁ። መታወቂያ አገር ቤት ሁላችንም እንግዲህ በነበርን ጊዜ መታወቂያ ላይ ትዝ ይልሽ እንደሆነ አንድ ዳሽ አለች ሁላችን ምን ሞላት። አሁን እንኳን ተቀይረዋል፣ ያ ነገር ቀርቷል። ወይም በሌላ ፎርም ላይ እንግዲህ ቀይረውት ይሆናል። እና እዛ ዳሽ ላይ ምን ይላል? የአደጋ ጊዜ ተጠሪ የምትላለች ትዝ ይልሻል? እና ሁሉም ላይ ሁሉም ሞልቷል። አንዱ አባቱን፣ አንዱ አያቱን፣ አንዱ አቅም አለው ብሎ ያሰበውን ባለስልጣን፣ አንዱ ይደርስልኛል ብሎ ያሰበውን በቃ እንደው እንትን ሞልቷል። ሁሉም ቤተሰቡን፣ ጓደኛውን፣ ምናምን ባለቤቱን ሞልቷል። እና በጣም ሁሌ የሚያስቀኝ ቢን ይደርስልኛል ብሎ የአደጋ ጊዜ ተጠሪ ብሎ ሲሞላው የቢ መታወቂያን ሄደሽ ቼክ ስታደርጊ ቢም ደግሞ ዳሽ ላይ ሌላ ሲ የሚባል ሞልቷል። እና በጣም የሚያስቅሽ መሰለሽ ይረዳኛል ያልሽው ፍጡር እሱ ራሱ እከሌ ይረዳኛል ብሎ የሚጠብቅ ነው። እከሌ ይደርስልኛል ብሎ የሚል ነው። ገባሽ? አጋዥ ያለው ነው። ራሱ አጋዥ ያለው ረዳት ያለው ነው። የሚልከው ያለው ነው። እንደ መላእክቶች ካየሽ ደግሞ የሚልካቸው ያሉ የሚያዛቸው ያሉ ነው። እኛ ግን ተስፋ የምናደርገው እኛ መካከለኛ ያደረግነው እኛ ይደርስልናል ያማልናል የምንለው ይቅር ይለናል የምንለው እኛም ስላልነው ብቻ አይደለም። ቃሉ የሚለው ልክ አንደኛ ጢሞቴዎስ 2 ላይ እንደሚናገረው እኛ የምንለው ግን ላኪ የለው ሲልሽ ፍጡር ሆኖ የተላከ አይደለም። ማይ ፖይንት ላይክ እንደ መልአክ ሂድ ተብሎ የሚላክ አይደለም። ገባሽ? ራሱ እግዚአብሔር የሆነ ነው እንጂ ራሱ እግዚአብሔር ነው እንጂ ፍጡር አይደለም። አለቃ ያለው አይደለም። ራሱ አለቃ ነው። አጋዥ የሚያስፈልገው አይደለም። ረዳት የሚያስፈልገው አይደለም። ገባሽ? እንደ መላእክት አሳይመንት ተሰጥቶት ሂድ ተብሎ አይደለም። እነሱ ፍጡራን ናቸው። እሱ ፈጣሪ ነው። ዳትሴት እዚህ ጋር ነው ሰው ማቆም ያለበት። በቃ በቂ ነው፣ እኔ በቃኛል። ኦኬ እግዚአብሔር ጋር ነገር የሚያልቅ ከሆነ ይቅር መባሉም ምህረቱም ለነፍስ ረፍት ማግኘቱም በምድር ላይ ላለውም ነገር እሱ በቂ ከሆነ ካስተማርኩ በኋላ ግን የሚል በጠቅላላ የደላላ ትምህርት ያለው ነው። ኮሚሽን ተቀባይ ነው። በጠቅላላ ሊበላ የፈለገ ነው። መሀል ላይ ሊያጭበረብር የፈለገ አካል ነው። ምን መሰለህ ሚል ቃል ከቀጠለ ስለዚህ ይሄ ነገር አጉልተሽ አንቺ ማጮህ ያለብሽ ቤት ውስጥ ይሄን ማውራት ያለብሽ ይመስለኛል። ብዙ ጊዜ ጠዋትም መሸም ነጋም እሱ ነው ወሬያችን። ዛሬ ደግሞ ጆሮ ስለሰጠና እናንተንም ስላዳመጠ በጣም ነው ደስ ያለኝ። ስለዚህ ቅድም እንዳልኩሽ አደጋ ጊዜ ተጠሪ ብለን የሞላ ነው አካል እርሱም የሞላ ነው። ድረስልን የምንለው ራሱ ድረስልኝ ያለ ነው ወይም የሚል ነው። እኛ ሰልችቶናል። ወደ ፍጡር የሚጮህ ነገር ገንዘብ ሊበላ ነው፣ እድሜ ሊበላ ነው። 30 ቀን ሙሉ ፍጡር ሊያሰኘኝ ነው። ገብቶሻል?
በቃ ስገድልኝ የሚል ነው። ያማረው ነው ምስጋና ያማረው ብቻ ነው። ገባሽ አይደለ? ለእኔ ስልልታ የሚል ነው። ለእኔ ዜማ የሚል ነው። በጠቅላላ በእኔ ስም ሴት አለ ዣንጥላ የሚለው በእኔ ስም ቆይ ባላደርግ አሁን እኮ መሰለሽ ኦርቶዶክሳኖች ወይም በሌላ በእንደዚህ አይነት በካቶሊክም ሃይማኖት ውስጥ ያሉ ሰዎች መንቃት ያለባቸው እሺ እነዚህ ነገሮች ባላደርግ ምን ይሆናል? መቼም አንድ ነገር ወይ ሪዋርድ አለው ወይ ቅጣት አለው አይደል? ወይ ሪዋርድ አለው ወይ ቅጣት አለው። ባልሰግድ በዓሉን ባላከብር የከሌን የሚባለው ጠዋፍ እንትን ባልል ተራራ ባልወጣ ምን ባልል ምን ይፈጠራል ብሎ መጠየቅ አለባቸው። እስኪ ቅጣት ካለ ይንገሯቸው እስኪ። አይ ነው ማስፈራሪያዎች የሉም እያልኩ አይደለም፣ መጽሐፍቶች አልተጻፉም እያልኩ አይደለም። እንደ እግዚአብሔር ቃል ነው የምልሽ እንጂ እንደ ተረቶች እንደ መጽሐፍቶች ብዙ ማስፈራሪያዎች ተቀምጧል። ይሄን ያላረገ እንዲሆናል እየተባለ ከመቅድም ጀምሮ ከታምረ ማርያም መቅድም ጀምሮ ማስፈራሪያዎች ተቀምጠዋል አውቃለሁኝ። እንደ እግዚአብሔር ቃል ግን ምንም የተቀመጠ ሪዋርድ የለም፣ ምንም የተቀመጠም እንትን የለም፣ ቅጣት የለም። ገብቶሻል? ምንም እንትን ሪዋርድ ስልሽ ስለ ምድራዊ ሪዋርድ አለማውራሽ ከመዳን ጋር በተገናኘ ነው የምልሽ። ከመዳን ጋር በተገናኘ ምንም የምታገኙ ነገር የለም። እኔ ደግሞ ከመዳን በላይ የምፈልገው ነገር የለኝም። ቢኖረኝም ባይኖረኝም መዳንን እስካገኘው ድረስ ከጌታዬ ሌሎች ሁሉ ተረፈ ነገሮች ናቸው። አለቅ እንደውም በመጽሐፍ ቅዱስ ጳውሎስም ጴጥሮስም ታምር አድርገዋል። እግሩ የታሰረው ጳውሎስ ፈውሶታል። በኢየሱስ ክርስቶስም ተነሳ ብዬሃለሁ ብሎና እዛ ያዩት የነበሩት ሁሉ መላእክት ወረዱ ብለው በአንዳቸው ሰየሙትና ጳውሎስ ምን አለ? በጭንቅ ልብሳቸውን ቀደው ከነሱ እንዳልሆነ ይህ በክርስቶስ እንደሆነ ሲነግራቸው ነበርና አሁን ለኛ ትልቁ መማሪያም እሱ ነው። ከነ ጳውሎስ እና ከነ ጴጥሮስ የበለጠ ማን ጻድቅ ነበረ? እነሱ ቢማሩ ሰዎች ከማርያምም መማር ይችላሉ። እዛ ድረስ ሳይሄዱ ከፈለጉ ማርያም አይደል የመጀመሪያው እንትኑ እንትን የሚላቸው ከማርያም ሰው መማር ይችላል። ያው ከማርያም ተምሬ ለመላክ አልሰግድም። ከማርያም የመጀመሪያ ትምህርት ያገኘሁት ወረ እግዚአብሔር ይስጥሽ ነው ያልኳት። በቃ ገብርኤል ሲገለጥላት አልሰገደችም። እንግዲህ እሷ አልሰገደች ሰገደች ይሉናል። ሰገደች እሱም አመሰገናት። ያው ፕሮግራም ተደርጎ ነው ለመላክ ሰገደች ካሉማ ሌላ ጠብ ውስጥ ነው። ከራሳቸው ህዝብ ጋር ነው ጠብ ውስጥ የሚገባ። ያ እሱም ሰገደላት ይላሉ። እሱ ሰገደላት ሊሉ ይችላሉ። እሷ ሰገደች ካሉማ ሌላ ከራሳቸው መመንጥ ችግር ነው የሚነሳባቸው። እንደዛ አይደል ምን ታርግ ነው እንደማችን ቅርታ ያ አንዳንድ ጊዜ ደግሞ እነሱ ትክክል ናቸው ብለክ በቃ ልክ እንደ ፈረስ ሄደው ነገር አለ። በተሰመረልን ብቻ ዞር ብለን እንዳናስብ መጽሐፋችንም እንዳንገልጥ በቃ ፕሮግራም ሆነናል። ምንድነው ቅድም እንዳልኩሽ ነው። ሪዋርድ ምንድነው? ቅጣቱ ምንድነው? ሽልማቱ ምን ይፈጠራል? እንደው ባልሰግድ ምን ይሆናል? ባልሰዋ ለሰው ቀኑን ባላከብር፣ ባላወሳ፣ ባልደጉስ፣ ባላነሳ ምንድነው የሚሆነው? ምክንያቱም እኔ እድሜ ዘመኔ ሰከንዱ እያንዳንዱ እስትንፋሴ ባለቤቱ ላይ ብቻ እንዲያልቅ ነው ፈልገው፣ ለሱ እንዲያልቅ ነው ፈልገው። እያንዳንዱ ዜማዬ ማለት ነው እስትንፋስ ያለው ሁሉ ነው የሚለው አይተሻል። አንዳንዱ እነከሌን ያመስግን አይደለም የሚለው ሁሉ ውስጥ እንግዲህ ማን አለ? የቀረ እኮ የለም። እሺ ጉልበትስ? እሺ እስትንፋስ ያለው ለእግዚአብሔር ይሁን። እሺ ጉልበት ሁሉ ወይም ምላስ ሁሉ ለእግዚአብሔር ክብር። እንዴ ትርፍ ምላስ ከሌለሽ በስተቀር ለሰው አትዘምሪም ማለት ነው። አይ ትርፍ ጉልበት አላቸው ማለት ነው። እነዚህ ለሰው የሚሰግዱ ሰዎች ትርፍ ጉልበት አላቸው ማለት ነው። ጉልበትም ምላስም እስትንፋስም የተጻፈው ለእግዚአብሔር ነው። አይሽ ሌላ አካል ክሌም የሚያደርግ ካለ ወይም ሌላ አካል የምትሰጪ ከሆነ ትርፍ ነገር አለሽ ማለት ነው። እንግዲህ እስትንፋስ ያለው ሁሉ መዝሙር 150 ላይ እንደሚናገር ማለት ነው እግዚአብሔርን ያመስግናል። ስለዚህ ሙታን ነው ማለት ነው እነዛን የሚያመሰግኗቸው። ያው እስትንፋስ ያለው ህያው ነው። ህያውን እግዚአብሔርን ያመሰግኑታል። ስለዚህ እነዛን ፍጡራን የሚያመሰግኗቸው ሙታኖች ናቸው ማለት ነው። እውነትም ደግሞ ሙታን ናቸው ስታስቢ። ለፍጡር የሚሰግድ የሞተ ነው። ያው ቴክኒካሊ በስጋው አለሞተ የሚሆናል እንጂ በመንፈሱ የሞተ ነው። የሞተማ ባይሆን ህያው ቢሆንማ ኖሮ ህያዋን ማመስገን ያለባቸው እግዚአብሔርን ነው። እና አንዳንድ ጊዜ እውነቴን ነው የምልሽ ጥልቅ የሆነ የቃሉ እውቀት እንኳ ባይኖር it just doesn't make sense። አንድ ሰው እግዚአብሔር በቂ ነው ካለ በኋላ እሱ ታዳጊ ነው እሱ ነው ካለ በኋላ እሱ ነው ቸሩ እሱ ነው ደጉ እሱ ነው ረዳቱ ካለ በኋላ መልሶ ግን የሚል ሲጨምር መጠርጠር አለብሽ። የዛን ጊዜ ማንም የሚናገረው ጴንጤ የሚበለው ኦርቶዶክስ የሚበለው ካቶሊክ የሚበለው ግን የሚጨምሩ ሰዎች
በራሳቸው ላይ ሰይፍ እየመዘዙ ነው። በቃ በራሳቸው ትምህርት ላይ ሌላ እንትን እያመጡ ነው ማለት ሜክ ሴንስ የማያደርግ ነገር እየጀመሩ ነው ማለት ነው። የሆነ ንግድ ጀምረዋል ማለት ገባሽ? የሆነ ነገር ሊሸትሽ ይገባል ማለት ነው። እኔ ወንድማችንን እንደው ስታወሪው በቃ እኮ ጀስት አጉልተሽ ኢየሱስ ስትናገሪ ሌሎቹ እያነሱ ይመጣሉ። ገባሽ? ፈጣኑ ገብርኤል እንትና በእሳቱ እንትና በሰይፉ ሲሉሽ የነበሩ ሁሉ ኢሚዲየትሊ እግዚአብሔር በቂ ነው በሰዎች ውስጥ ከሞላሻቸው ሁሉም ያንሳሉ፣ ሁሉም ያንሱብሻል። የገብርኤል ፍጥነት፣ የእንትን የሚካኤል ቅጥነት፣ የእንትና ውጥረት የምናምን በጠቅላላ የሚሉት እንግዲህ የሚሏቸው ተርሞች በጠቅላላ ኢንቫሊድ ይሆናሉ። ልክ ኢየሱስ በጎላ ቁጥር እያነሱ ይመጣሉ። ኢንክሉዲንግ ማርያም። እኛ ማርያምን ከእግዚአብሔር አሳንሰን ነው የምናያት። ይቅርታ የምትቀዱኝ ካላችሁ ቀዱኝ። እኛ ማርያም ከእግዚአብሔር ታንሳለች ነው የምንለው። ንጽሕት አይደለችም አላለም፣ ቅድስት አይደለችም አላለም፣ የተወደደች ነች አላለም፣ የተመረጠች ነች አላለም። ግን ያነሰች ነች ከእግዚአብሔር ብለን ነው የምናምነው። ኦኬ እንደዛ ከሆነ እኔ ያነሰ ምን ይሰራልኛል? ደግሞም ነው እንጂ እሷ ፍጡር ናት፣ እሷ አምላክ ነው። እንደሱ አይደል እነሱ ይሉሻል እንጂ እውነታው እኮ ከኢየሱስም ትበልጣለች። እዛ ቤት እኔ ታምረ ማርያም ውስጥ ነገረ ማርያም ውስጥ ከገባው ከኢየሱስ ትበልጣለች። እንደ ኦርቶዶክስ ትምህርት ሰው ኢየሱስን አይደለም መያዝ ያለበት፣ ማርያምን ነው መያዝ ያለበት። ኢየሱስ ፈርዶ ወስኖ ሲጨርስ እሷ መታ በዚህም በዛ በላይ አስቀይረዋለች ውሳኔው። ስለዚህ ሰው መያዝ ያለበት ኦርቶዶክስ ከሆነ ማርያምን እውነት ለመናገር፣ ሰው ክርስቲያን ከሆነ ግን መያዝ ያለበት ኢየሱስን ነው። እኔም ኦርቶዶክስ በሆነ አሁን እኔም ኢየሱስ ምን ይሰራልኛል? ቢወስን ምን ያመጣል? ኢየሱስ ወረስት አት ኤንድ ኦፍ ዘ ዴይ የት ነው የሚከተኝ? ገሃነመ እሳት ነው የሚከተኝ። ታዲያ ልግባ፣ ምን ችግር አለ? እሷ ከገሃነመ እሳት ታወጣለች። ታዲያ ምን ችግር አለ? የእሱ ፍርድ፣ የእሱ ቁጣ፣ የእሱ ውሳኔ፣ የእሱ ምናምን እንግዲህ ክፍሉን ከፍቼ ማየት ይፈልጋል። ይግባ፣ ምንም አያመጣ። ምንም እንደ ኦርቶዶክስ ትምህርት ከሆነ ምንም ቢወስን ኢየሱስ ምንም ቢወስን መጨረሻ ላይ እሷ ነች ወሳኝ። እሷ መጨረሻ ላይ እሱ የፈረደውን ገልብጣ ከገሃነመ እሳት ታውጥታ መንግስተ ሰማያት ታስገባለች። ይሄ ክርስትና አይደለም። አይሽ እዛ ቤት ታንሳለች ተብለሽ አይደለም የምትማሪው። ከፍጥረት ጀምሮ ነበረች፣ ፍጥረት ውስጥ አለች። ዛሬም ድረስ ኢየሱስ ይወስንና እሷ ውሳኔውን እየገለበጠች ትኖራለች። ይኸው ዛሬም ድረስ የሚፈልግ ካለ ለማውራው ነገር ኤርሚም አለ እዚህ ጋር መረጃ ከፍተን ገጽ በገጽ ከፍተን እናሳያቸዋለን። እውነታውም ደግሞ እንደዛ ነው። ማርያም ከገሃነመ እሳት አታወጣም እስኪ የምትሉ ንግቡ እስኪ። የለም ማንም ኦርቶዶክሳዊ ማርያም ከእንዴ ልታወጣ ትችላለች በገባላ ቃል ኪዳን በምን ብቻ በምንም ታወጣለች። እሱን እኮ ነው የምልህ። የምታወጣ ከሆነ እኮ ታዲያ ኢየሱስ አያስፈልግም። እሱ ምንም ይፍረድ፣ መጨረሻ ላይ በእናቱ ትወጣለህ። ይሄ ተረት ነው፣ ይሄ ውሸት ነው። አይ ይሄ በቂ ነው እንዳትል እግዚአብሔር የተሰራ ድግምት ነው። ስለዚህ ምንድነው እዛ ቤት ትምህርቱ? ማርያም በቂ ናት ነው ትምህርቱ። እንደዚህ ቃል በቃል አይሉሽም፣ ገባሽ? ግን እውነታው እንደዛ ነው። በቂ ናት እዛ ቤት ማርያም። እኔ ማርያም ካለች እድቅም አልፈልግም፣ እውነትም አልፈልግም፣ ክርስቶስንም አልፈልግም። ምን ይመጣል? ልጇን ብክድ ደግሞ አሳይሻለሁ። በስመ ክርስቲያን የነበረን ሰው ምን እንደረዳችሁ ከፍተን ማየት እንችላለን። ምንም ክርስትና የሌለው ማለት ነው። ነፍሰ ገዳይ የሆነ ሰው ማለት ነው። አረማዊ የሆነ ሰዎችን ከገሃነመ እሳት ታወጣለች። አረማዊ በቃ ድብን ያሉ እግዚአብሔር የካዱ ሰዎችን፣ ኤቲስቶችን፣ የቆረበ ያልቆረበ እሱ ኃጢአት የሰራ ታዩ አረማዊ የሆነሽ እኮ ነው የምልሽ። እንደሱ ወንጌሉ ግን እንደሱ ልክ ክርስቲያን ስትሆኝ ግን እግዚአብሔር በቂ ነው ትያለሽ ኢሚዲየትሊ። ከዛ መተው ቆይ እኔ ልጸልይልሽና መሰለሽ እኔ እንትን ካላልኩሽና እኔ እንትን ካልሰራው ጸሎትሽ ላይ ሰማ ይችላል። እስኪ በባንክ እንትን ይሄን ያህል ብር አስገቢና ከዛ በኋላ እንትን ገዝታው እስከገባሽ በኋላ ሲልሽ ዞር በል በይው፣ ዞር በል። ጻድቁ ከሌለማ በነብይ ከሌ አልቀይርም። ደግሞ እዚህ ቤት መጥቼ አልበላም። እዛ የተበላው ዘመን ይበቃል። አሁን ክርስቲያን ስለሆንኩኝ እኔ እግዚአብሔር በቂ ነው። አዎ ከወንድሞች ጋር እንጸልያለን፣ አዎ ህብረት እናደርጋለን። ያ ማለት ግን ያለ እነሱ እግዚአብሔር አይሰራም ማለት አይደለም። ህብረትን ስለሚወድ ነው እሱ። አብረን መሆን እንዳለብን ይናገራል፣ መዝሙርም ላይ ይናገራል፣ ማቴዎስም ላይ ይናገራል። በዛ ህይወትን በረከትን ለዘላለም ያዛል። አዎ ግን ህይወቱም የመጣው በረከቱም የመጣው አዴንት ኦፍ ተዴ ከእግዚአብሔር ከበቂው እግዚአብሔር በቃ ያንሳሉ። እኛ ቤት ይኸውልሽ መዝሙራችን ላይ ሰው ያንሳል ብታይ፣ ቦታ ስፍራ የለውም። ማነስ ብቻ ሳይሆን ስፍራ ራሱ የለውም። እኔስ የሚል ፓስተር የለም መዝሙር ላይ። ሁሉ ያንስና እግዚአብሔር ብቻ የሚደምቅበት ቤት ማለት ክርስትና ነው። በቃ እሱ ብቻ ይደምቃል። እሱ ክብር ይወስዳል። እሱ እንዳለ ጥርግርግ አድርጎ ምስጋናውን ይወስዳል። ከአንድ እስከ 30 እሱ ነው። በቃ ይሄ ነው ክርስትና ማለት። ይሄ ነው ሐዋርያቶች የነገሩን። ይሄ ነው አንድም ቻፕተር ላይ እኮ ነው
ዛሬ ጳውሎስ ዋለ ብለው ሲያከብሩ አላየንም። ዛሬ ጴጥሮስ ምናምን ብለው በዓላትም አላየንም። ኢትስ ኦኬ። እነሱ ሪማይንድ ማድረግ ችግር ነው ማለት አይደለም። ማሰብ፣ እነሱን በመልካም ስራቸው ማውሳት ምናምን ነገር ችግር እኮ ላይኖር ይችላል። ምስጋኔን ግን አላስቀምስም። እስትንፋሴ አልሰጡኝም። ምላሴ አይናገርም፣ ስለ እነሱ ጽድቅ አይናገርም። ምላሴ እግዚአብሔር ጽድቅ ነው የሚናገረው። በጠቅላላ ጠቅልሎ ወሰደው። የፍርድ ቀን ምን ይመጣል እስኪ ንገረኝ። መጀመሪያ እኔ የሚፈረድብኝ ሰው አይደለሁም። ያመኑት ፍርድን አይጠብቁም። ላያላመነ ነው ፍርድ የሚጠብቀው። ይሄ ነው እንግዲህ ወንጌል ቢነገረን። ያመነ ሰውማ ፍርዱን እኮ ያውቀዋል እኮ ኦልሬዲ ተፈረደለት እኮ በማመኑ ተፈረደለት ኦልሬዲ። ስለዚህ የሆነ ቀን መጥቶ ክሌም ያደርጋለሁ እኔ ዳጊ በዓላቴን አላከበርም፣ ምልጃዬን አልተጠቀምበትም ብላ የምትከስ ማርያም የለችም። ይሄ የሰው ሰራሽ ትምህርት ውጤት ነው። አሁን እንደዚህ ደግሞ ኢትዮጵያ ውስጥ ብቻ እና ኤርትራ ውስጥ ብቻ በስፋት አፕላይ የሚደረግ ነው እንጂ ሻገር ስቲ ኬንያ ላይ አፕላይ ማድረግ አትችይም። ኬንያ ሩቅ እኮ አትሄጂ እኮ። ኬንያ ላይ ይሄን ወንጌል ይዘሽው ብትሄጂ ቆ ማለት የማይችሉ መርቆሬስን የማያውቋቸው አያውቁልሽም። ራሱ በእንግሊዝኛም የሉ ገብቶሻል። በጠቅላላ የምታወሪያቸው ጻድቃንና ቅዱሳን በጠቅላላ አይታወቁም። እነዛ ስዕላቶች በጠቅላላ አያውቋቸውም። የሚገዛሽም የለም፣ የሚሰግድላቸውም የለም። ስለዚህ የኬንያ ኦርቶዶክስ አይጸድቅም እንደማለት ነው። በኢትዮጵያ ኦርቶዶክስ ትምህርት መሰረት የኬንያ ኦርቶዶክስ ላይጸድቅ ነው ማለት ነው። ኬንያ ስትወስጂው ልክ እንደ ሲም ካርድ እንደ ኢትዮጵያ ሲም ካርድ መሻገር የማይችል ኢትዮጵያ ውስጥ ተወልዶ ኢትዮጵያ ውስጥ አድጎ ኢትዮጵያ ውስጥ የሚሞት የሐሰት ወንጌል። ወንጌል መሆን ያለበት ስለ ክርስቶስ ነው፣ ስለተሰቀለው ነው እንጂ ሲሰቀል መስቀሉ አካባቢ ስለነበሩት አይደለም። እዛ ቤት አሁን ወንጌሉ አይተሽ እንደሆነ ስታነባ ከስር ስታለቅስ ምናምን ይልሻል። የተሰቀለውን የሚያስረሳ ነገር ነው። እንደው በእሷን ከእንቷን ካላሉ እንኳን ስለ መስቀሉ ያወሩሻል። በፍጹም ስለተሰቀለው አይነግሩሽም። በቂ ስለሆነው አይነግሩሽም። ስለሱ ጎልቶ አይነገርም። በቃ ልክ እሱ ጋር እኮ ያልቀ ነበር። ልክ ስለ ኢየሱስ አንድ ሰው ከተናገረ በኋላ ስለ መስቀል መናገር አያስፈልገው። ስለ ሐዋርያ ስለ ምናምን ነገር አያስፈልገውም። በቃ ምክንያቱም እነሱም የነገሩ ስለ ኢየሱስ ነው። እነሱም የራሳቸውን ገድልና ማንነት እኔ ጀግናው ምናምን ብለው አልነገሩንም። እሱን አጉልተው የተሰቀለውን ሰብከው ወንጌል ኢየሱስ ነው ብለው ነው የሄዱት። በቃ ሰው ውስጥ መሰረጽ ያለበት ይሄ ነው። በቃ ይሄ ነው እስትንፋሳችን፣ ምግባችን፣ ህይወታችን ኢየሱስ ነው። በቃ እሱ ሲወስዱብን ነው እኛ የለንም እንደሌለን የምንቆጥረው። ባዶ ሰው የሚሆነው ልክ ኢየሱስ ሲወጣ ነው። እሱን ካወጣሽ ደግሞ ማርያም ብትገባ አይሞላው፣ ገብርኤል ገብቶ አይሞላው፣ ሚካኤል ገብቶ አይሞላው፣ ፍጡር ገብቶ ሊሞላው የፈጣሪን ቦታ አይችልም። በቃ በኢየሱስ ያረካ በምንም አይረካም። ለዚህ እኮ ነው ሰው መርካት ስላቃተው እኮ ነው ኢየሱስ ፕላስ ብሎ እንትናን የሚጨምረው። እኛ ሰፈር ነብይን ይጨምራል፣ እዛ ሰፈር የሆነ ጻድቅ ይጨምራል። ስለዚህ ይሄ ነው ወንጌሉ። እህቴ ለወንድማችንም እንግዲህ ኤኒታይም እዚህ ስላለን ቤታችን ክፍት ነው። ጥያቄዎች ካሉ ያልተነሱ ሀሳቦች ካሉ ደጋግሞ ያነሳቸውን ቅድም ሀሳቦች ነክቼዋለሁ። አንዱ ስለ አንዱ ይጸልያል እንጂ አንዱ ወደ አንዱ አንጸልይ። እኛ ለምሳሌ ምድራችን እንዲፈወስ ስለ ሰላም፣ ስለ አየሩ፣ ስለ ዝናቡ ልንጸልይ እንችላለን። ወደ ዝናብ ግን አንጸልይም። ወደ አይጸልይም። ወደ ሰው አይጸልይም። ወደ አፈር አይጸልይም። ወደ ዝናብ አይጸልይም። ስለ ዝናብ እንጸልያለን። አንተ ፓስተር ምን ነው ይጸልየለ እንዴ? ለአንተ ምን ያለ እኮ እኔ ፓስተር ወደ እኔ አይደለም የሚጸልየው፣ ስለ እኔ ነው የሚጸልየው። ምን ነው ማርያም ስትባል ዘገንናት በለኝ። አንተ እኮ ወደ ማርያም ነው የምትጸልየው እኮ ወደ ፍጡር አይጸልይም። ታትሰድ ስለዚህ እኔ ስለ ፓስተር ሊጸልይ ይችላል፣ ፓስተር ስለ እኔ ሊጸልይ ይችላል። ግን ፍጡር ወደ ፍጡር፣ ብልት ወደ ብልት ሪፖርት አያደርግ። ይሄን ያለኝ ነገር እንግዲህ ሌላ ሰውም ገብቶ እንትን እንዲል እድል እንስጥ። አንቺ ማለት የምትፈልገው ነገር ካለ በይ፣ እኔ እዚህ ላይ ላብቃ። ተባረኪታችን። አሜን። ከተክለ ሃይማኖት ከቀረው በኋላ ቸርች መሄድ ካቆምኩ በኋላ አንድ የጻፍኳት ግጥም አለች፣ ላንብብላችሁ። ትችያለሽ። እንግዶች አሉ፣ ቶሎ አጠራ አድርገን ደግሞ ለእነሱ እድል እንሰጣቸዋለን። ተባረኪልኝ። ኤርሚ ያለህ እንዴ? አለሁ ዳጊ አለሁ። ለሌሎቹም እድል እንዲያገኙ እሺ፣ እህታችን አንብቢውና መቀጠል እንችላለን። ዳጊሻ ተባረክ፣ እህታችንም ተባረኪ። ባለቤትሽንም ቴንኪው በይው። ግን አትጥፉ፣ እንገናኛለን። የግጥሜ ርዕስ ቀረው ነው የሚለው። በልቤ ባፌ በመሰክር ኢየሱስ አዳኜ አሉኝ አይበቃሽም ይህ ብቻ
ካልጨመርሽ ስራ እንዲሆን አቻ አይሆንም መዳን በኢየሱስ ብቻ። ጥምቀት አለ እንዲሁም ቁርባን፣ ሰንበትንም ማክበር እንዳይሆን እርግማን አለ ብዙ። ይህ ነው በጥቂቱ ስትሞቺ ፍታት በካህናቱ፣ አሊያም አለልሽ የቁም ፍታቱ። ከዛም ካለፈ ብዙ ነው ስርዓቱ። ካበሉልሽ ካጠጡልሽ ለካህናት በየዓመቱ ስምሽ ይጠራል ለድምቀቱ። ብዙ ነው ከታገሽማ ለቅዱሳናት ብታበሪ ሻማ፣ ለሁሉም በየተራ እንዳይሻማ ያለብሱሻል የህይወት ሸማ። አለይ መቃብር አፈር ስንል አናፍር፣ በጭፍን ልናሳውር ልናደርግ ድንብር። አለ የመዳን የሚያንደረድር የአርመን ቅዱሳን ክንፍ ባይሰጣቸው፣ ኪዳንም ባይገባላቸው፣ ተክልዬና ሳምሪን ባየሻቸው። እኛ ያላየናቸው ደግሞም የማናውቃቸው፣ ቅዱሱም ያልጻፈላቸው፣ ከአንድም 6 ክንፍ የተሰጣቸው፣ ያለመታከት አጥብቀሽ ለምኛቸው። ቢራራ ልባቸው ባይኖሩም በስጋቸው። በጣም ረጅም ነው። እንደዚህ እያልኩ ከዛ ቤት ቀረው ይላል። ጊዜያችሁን ላለመውሰድ ይሄ ይበቃኛል። ቴንክ ወጣችን ተባረኪ፣ ጸጋ ይብዛል። እድሜ ላንተ፣ ያንተ ውጤት ነው። ምን አደረኩ እኔ? እንዲህ ይህንን ሁሉ ገላልጠክ ባትነግረን ኖሮ። ኦኬ፣ ለእግዚአብሔር ክብር ይሁን። አሜን አሜን። ጌታ ጸጋ ነው። አሜን። አቤት። ባለፈው እኮ አስፈቅጄ እድሜ ላንተ ይቻላል ብለኸኛል እኮ። ክብር ለእግዚአብሔር። እድሜ ላንተ የሚለው ይቻላል። ይቻላል። ተባረኪታችን። አሜን። ተባረኪ። ለእግዚአብሔር ክብር ይሁን። አሜን አሜን። ልክ ነው። እድሜና ጤንነትን ጸጋን ይብዛልን። ክብሩ ግን ተጠቅልሎ ለሱ ይሁን። አሜን። ማማንት የምታደርገው ለጌታ ክብር ይሁን። እህቴ ወንድ ባለቤትሽን አንዱዬን ሰላም በይልን። ባገኘው ደስ ይለኛል። በውስጥ ብንገናኝም ጭምር ልናወራችሁ ፈቃደኛ ነኝ። እኔም ሆንኩ ዳጊ ልናወራችሁ በጣም ፈቃደኛ ነኝ። ጥያቄ ሊኖረው ስለሚችል ማውራቱ ጥፋት የለውም። ብንገናኝ በውስጥ አሜሪካ ሀገር ስላለች ዳጊዬም አሜሪካ ነው። እንኳን ከእናንተ ሀገር ራቅ ብልም ግን ሰዓት አሬንጅ አድርገን መነጋገር እንችላለን። የግድ ላይቭም ላይ ላይሆን ይችላል እና ተባረኪ፣ በርቺ፣ ጸልይ፣ ጸጋ ይብዛልሽ እህቴ። አሜን። ቴንክ ዩ። እሺ የገባችሁ ወገኖች አላችሁ እዚህ። ወይት ጆን ወይት ለማማሳያት ይለማማድ ኤርሚዬ ሰላም ነው? እንዴት ነህ? ደህና ነኝ። እንዴት ነው? ጸጋና ሰላም ይብዛል። ሁሉ ሰላም ነው? ደህና ነኝ፣ ጌታ ይመስገን። እንዴት ነው ወንድሜ? ተስፋዬ የተመሰገነ ይሁን። ደህና ነኝ። እንደው በጣም ነው ደስ ያለኝ ዳጊም፣ አንተም ስትናገር ነፍስም አልቀረልኝም። በእውነት እያዳመጥኩኝ ነበርና ጌታ ክብር ይሁን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። መዝሙረ ዳዊት ስትናገርም በጣም ነው ደስ ያለኝ። ባታቋርጥ እያልኩ ነበረ። ከዛ ዳጊ ደግሞ ሲጨምረው ነፍስም አልቀረልኝም እና በጣም ተባረክልኝ። እወድሃለሁ። አሜን። ቴንኪ ወንድማችን፣ እኛም እንወድሃለን። ዳጊ ቅድም ስለ መታወቂያ ሲናገር ያ መታወቂያ እኔ ስለምጠቀመው የቀበሌ እና የናሽናል አይዲ ሳይሆን የአደጋ ተጠሪ የሚል ነገር አለ እና እኔ የእናቴን ስም ነበር ያስቀመጥኩት እና እናቴ ደግሞ ታላቅ ወንድሟን ነበር ያስቀመጠችው እና በጣም እየሰማው ነበር ዳጊ ሲናገር እና እናቴ ያስቀመጠችው ታላቅ ወንድሟ ሞቷል፣ ግን የአደጋ ተጠሪ ተብሎ ተቀምጧል እስካሁን እና በህይወት የለም ታላቅ ወንድሟ ማለት ነው። ግን ደግሞ መታወቂያ ላይ ምንድን ነው የሚለው? የአደጋ ተጠሪ እና በጣም ማለት እየገረመኝ እየሳኩም ነበረ ዳጊ ሲናገር እና የኔ እናት በህይወት አለች። የእናቴ አደጋ ተጠሪ ግን እንደ ሰው እሳ ያስቀመጠችው
ወንድማቸውን ነው። ተቋርጠሃል ወንድሜ ተስፋዬ። እና ስለዚህ በጣም እየተገረምኩ ነበረ። ለካ የማይሞት ነው የኛ የአደጋ ተጠሪ፣ ሁል ጊዜ ከኛ ጋር ለማለት ፈልጌ ነው። በጣም በሚገርም ምሳሌ ነው የገባኝ እና ዳጊዬ ተባረክ። ጌታ ኢየሱስ አብዝቶ ይባርክ፣ ዘመኔ ይባረክ፣ እግዚአብሔር ጸጋውን ይጨምርልህ። ከዚህ የበለጠ የቃሉን እውቀት፣ ከዚህ የበለጠ የማስተዋልና የጥበብ ቃል ይጨምርልህ። ተባረክልኝ። ሁላችሁም ተባረኩ። አሜን። ቴንኪ ወንድማችን፣ ጸጋ ይብዛልህ። ተባረክልኝ። ተባረክ ወንድማችን። እየሰማሁት ነበር። ጌታ አብዝቶ ይባርክህ። አንዳንድ ጊዜ ኤርሚ ያስተውለ ከሆነ እቃ ልትገዛ ወጥተህ ሀገር ቤት ያው ፌክ ምናምን እቃ ስለሚበዛ እንደ ኦሪጂናል ነው ምናምን ትላለህ። ደጋግመህ ታጣራው ገባ ይበረክታል። ኦሪጂናል ነው እና ትኩረት የምታደርገው እንትኑ ላይ ነው፣ ኦሪጂናልነቱ ላይ ነው። ሰው ለምንድን ነው ግን መንፈሳዊ ነገር ላይም እንደሱ የማይለው? ለምን ኦሪጂናል ነው ወይ ገባ? ይሰበራል አይሰበርም ብለህ አይደል ቼክ የምታደርገው? ይዝጋል አይዝግም ብለህ አይደል እቃው የምትገዛው? ኤርሚ ገባ? የሆነ መሀል ላይ ፌል ያደርጋል አያደርግም የሚል ነው። እና ሰውም ለነፍሱ ለምንድን ነው እንደዚህ ኦሪጂናሉን የማይዘው? በቃ ኦሪጂናል ፈጣሪውን የማይዘው ለምንድን ነው? አብሮ እኩያ የሆነውን ፍጡር ለምንድን ነው ተስፋ የሚያደርገው? እኔ እኮ በጣም ግርም ይለኛል እኮ ስጋ ለባሽ እንዴት ሰው እርጉም ነህ በስጋ ለባሽ የሚደገፍ እርጉም እንደሆነ እየተነገረው ሰው እንዴት ስጋ ለባሽን ይደገፋል? ግራ የሚገባኝ ለምን ለነፍሱ ሲሆን ኦሪጂናል ነገር ለምን እንደማይሸምት አላውቅም። የማይዝግ የማይበላሽ ረዳት የማያስፈልገው አጋዥ የማይጠራ ድረሱልኝ የማይል ጥንትም ጀምሮ ብቻውን የሚሰራ ብቻውን የሚረዳ ደህንነት ከሱ ዘንድ የሆነን እግዚአብሔርን ለምን ሰው እንደማይዝ ነው ግራ የሚገባኝ። በቃ ይሄ ነው እውነተኛ ወዳጅ፣ እሱ ነው እውነተኛ ወዳጅ። የነ ጳውሎስ ወዳጅ አይደለም። የነ ጳውሎስ የነ ኤልሳን ታሪክ ስትመለከት የመጨረሻ ወዳጅ ብትሆን በሳት ሰረገላ ጥሎ ይሄዳል፣ የሆነ ቦታ ጥሎ ይሄዳል። ወይ በክብር ጥሎ ይሄዳል፣ ወይ በውርደት ጥሎ ይሄዳል። በቃ የመጨረሻ ከስትንፋስ ይልቅ የሚጠጋጋ ሁልጊዜ አለ። ሁልጊዜ እንደ ዕቃ ስትገዛ የሚበረክት ብለህ አንተ ምን ነው የሚበረክት ወዳጅነት ያለውን ኢየሱስን አትይዝም? ግራ እኮ ነው የሚያጋባው። እንዴት የማይሰበር ወዳጅን ሰው እንዴት አይዝም? የማይጥል ወዳጅን እንዴት ወዳጅ አያደርግም? ምን ይሰራልኝ ሌላው? እሱን ከያዝክ በኋላ ኤርሚ አይተሃል። በቃ እሱን ከሸመትክ ያው ሸመትክ የሚለው ለምሳሌ ነው እንጂ እሱን ከያዝክ በኋላ ወይም እሱ ከያዘህ በኋላ ሌላ እንዲይዝህ የምትፈልገው የለም። በቃ ያልቃል፣ እሱ ጋር ይደመደማል። እና ይሄ ነው ቅድም ወንድማችን እንደተናገረው ምሳሌ ሄዶ ፍጡርን አደጋ ጊዜ ተጠሪ ሲል አደጋ ጊዜ ተጠሪ ሲል መጨረሻ ላይ የማይሆን ነው። ማን ሊደርስልህ የማይችል ሰው ነው መጨረሻ ላይ የሚሆነው። ስለዚህ ሰው መደገፍ ያለበት እውነተኛ መደገፊያችን እኔም ለጻድቁ ከሌም እውነተኛ መደገፊያ ኢየሱስ ነው። ለራሷ ለማርያምም ብርቱ የሆነ ያለችው እሱ ነው። እንግዲህ ሌላ ብርቱ አልጠራችው፣ ከወዳጆቿ ከዘመዶቿ መካከል አልጠራችው። ብርቱ ሲባል ከእግዚአብሔር በላይ እኛ ትዝ የሚለን ሌላ ብርቱ የለም። ያልናቸው እኮ ነበሩ። በእርግጥ አሁን ከአፈር በታች ናቸው። ጀግና ያልናቸው ነበሩ እኮ አሉ። የሉም እያልኩ አይደለም። የት አሉ ነው አሁን እኮ። ግን ያኔም ጀግና አሁንም ጀግና፣ ያኔም ብርቱ አሁንም ብርቱ፣ ያኔም ወዳጃችን አሁንም ወዳጅ፣ ፍቅሩ ያልተለወጠ ያልቀዘቀዘ፣ የማይጥል የማይከዳ። እኔ ለምን ሌላ ወዳጅ፣ ለምን ሌላ ጠበቃ፣ ለምን ሌላ አማላጅ፣ ለምን ሌላ መካከለኛ፣ ለምን ሌላ ደራሽ፣ ለምን ሌላ ጸሎት ሰሚ እንደፈለጋችሁ ነው የማይገባኝ ነገር። አለቀ እኮ ኢየሱስ በቂ መሆኑን የሰማችሁለት ጓዛችሁን ጠቅልላችሁ ከሱ ጋር ነው መኖር መጀመሪያ ያለባችሁ። እንዳለ ጠቅልላችሁ ጓዛችሁ የማትመለሱበት ቤት ነው። በቃ የማትወጡበት ቤት ነው። አንዴ ከገባችሁ አለቅ። የሆነ መሀል ላይ አስበርዷችሁ፣ መሀል ላይ ለአደጋ አጋልጧችሁ፣ ሌላ ሼልተር ሌላ ፕሮቴክሽን የምትፈልጉበት አይደለም የሱ ጥላ። ምን እንስበካችሁ ከሱ ውጭ? ለዚህ እኮ ነው እኛ እኮ በአንድም እሱን የምናከብረው፣ በሁለትም በ26ም በ30 እንዳለ ሙሉን ወር እሱን ብቻ የምናከብረው ለሱ እኮ ለዚህ እኮ ነው። በቃ እውነተኛ ወዳጅ እሱ ነው። ወደ ወገኖች ምንም ሌላ ልነግራቸው ደግሞ አይተነዋል። በዘመናችን በህይወታችን አይተነዋል።
የሚወዱንም የሚጠሉንም በሆነ ጊዜ ላይ ተለይተው ነው ሁላችን። ማንም ካንተ ጋር መዝለቅ የሚችል ማንም። እህቴ ወንድሜ ይሄን ልነግርሽ እፈልጋለሁ፣ ደጋግሜ እነግርሻለሁ። እውነተኛ ወዳጅ እሱ ነው። እነከሌ ይረፉበት ተዋቸው፣ ሊያርፉን ሄዱት። ቃሉ ቢነግረን ሊያርፉን ሄዱት። እነ ጻድቅ ከሌ የምትለኝ እውነት ጻድቅ ከነበሩ ሊያርፉን ሄዱት። በቃ ለወንጌል እሳቸው እኮ እንትን ብለው ለወንጌል እንደዚህ ወተው ወደቅ እኮ። ወንጌል አንተ አይደለም። ምን ቤት እናንተ ለምን አርፋ አትቀመጥም እንዴ? ወንጌል ኢየሱስ ነው። ለወንጌል ከሆነ እውነት ያደረጉትን ያደረጉት ወንጌል ይከፍላቸዋል። ወንጌል ይክፈላቸው። እሱ ዋጋው በእጁ ስላለ ይከፍላል። ለሁሉም እንደ ስራው ዋጋውን ይከፍላል፣ ሪዋርድ ይሰጣል። አንተ ምን ቤት ነህ? ለአንተ ካደረጉ ነው አንተ ለሳቸው መስገድ ያለብን። ያው ለጻድቁ ከሌ የማልሰግደው ያደረጉትን ያደረጉት ለእኔ አይደለም። በመጀመሪያው ጥያቄ አድርገውታል ወይ ነው። በመጀመሪያው ጻድቅስ ናቸው ወይ አድርገውታል። እሱ የመጀመሪያ መመለስ ያለበት ነው። እሱ ከተረጋገጠ በኋላ ለእኔ ምን አደረጉ ብዬ ነው ለሳቸው የምሰግደው። እኔ ለጳውሎስ ለምን ሰግዳለሁ? ጳውሎስ ለእኔ ምን አደረገልኝ? እስኪ አስታውሱኝ የረሳሁት ነገር ካለ። ምናልባት ጳውሎስ የሆነ ቦታ ላይ መጥቶ የተሰዋልኝ ደሙን ያፈሰሰልኝ የረሳሁት ነገር ካለ ማለት ነው። የተገረፈልኝ፣ የተተፋልኝ፣ የተወጋልኝ የሆነ ነገር የረሳሁት ካለ አስታውሱኝና በሆነ ቀን ላይ ለጳውሎስ መስገድ ልጀምር። እኔ እኮ ትዝ አልለኛል። አንድ ፍጡር ትዝ አይለኝም። እንግዲህ እኛ ወንጌል አማኞች የሆነ ፍጡር ትዝ የሚለን የለም። የሆነ ነገር ስናስብ የዚህ ቀንማ እከሌ በስመ አብ በደረሰልኝ አቤት አቤት ምንለው የለም። ባይሆን እነዛ ሰዎች ለወንጌል የሆኑትን አይደለም፣ ለወንጌል የታረዱ፣ ለወንጌል የሞቱ፣ ለወንጌል ራሳቸውን የሰጡ አባቶች አሉ፣ እናቶች አሉ። ለወንጌል ነው፣ ለእኛ አይደለም። ለወንጌል ሮሜ ላይ እንደሚናገር ደግሞ ወንጌል ደግሞ ኢየሱስ ነው። ለኢየሱስ ነው ያደረጉት ማለት ነው። ስለዚህ እኔ ለኢየሱስ የምከፍለው ምን ቤት ነኝ? እኔ ለኢየሱስ መክፈል አልችልም። ለኢየሱስ ላደረግከው ነገር እኔ ልከፍልህ አልችልም። ልከፍልም አይገባም። አልችልም። ልዘክርህ አልችልም። እኔ አይካንት ለመስገድ ለአንተ ጧፍ ማብራት ምናምን አንተን ኖ አልችልም። አርያ ላረግህ እችላለሁ። ከአንተ ተምሬ እኔም እንዳንተ ለወንጌል ለመሞት ልክን አርያ ያረግሃለሁ። ከአንተ ተምሬ እንዴት ደስ ይላል እንደው ይሄ ነው የክብር ሞት ብዬ ያንን ፈለግ ልከተል እችላለሁ። ለአንተ ግን በምን ሂሳብ ነው የምሰግደው? ምን አረክልኝና ምን አረከሲ? ማርያም ለእኔ እኔን አስባ ምንድን ያደረገችው? የጣለችው ክብር አለ ለእኔ ብላ ምንም እኮ ያደረገችው ነገር የለም። ለእኔ ነው ማወራ እኮ እኔ ማወራው ስለ እኔ ነው። ማርያም ምንም አላረገችም ያልኩት ለእኔ ነው። ፖለቲካ እንዳሰራ እየሰማኝ ነው፣ የሰማሽ ነው አይደል? ለእኔ ነው ያልኩሽ። ለተሰጣት አሳይመንት አላልኩሽም። የተሰጣትን አሳይመንትማ ጥንቅቅ አርጋ ጀግና የሆነች እናት ነች። የሚላችሁን ሁሉ አድርጉ ብላ የሰበከች እንዴ ጀግና የሆነች እናት ነች። ምንም እሱ ላይ ጥያቄ የለውም። ለእኔ ግን ያደረገችው ነገር የለም ወይ ለዳግዬ ብላ በፕሮግራም ግን አስቦበት ክብሩን ጥሎ ግን ለዳጊ ብሎ የሞተ ግን አለ። አንድ ወዳጅ አለኝ። እንደሱ ካልክ ኢየሱስ ነው። ስሙን ልንገር፣ የእሱ ውለታ አለብኝ። ልክ ነህ። አቅዶ ማለት ነው። አቅዶ በቃ ሌላ የሚያድነው የለም ብሎ አስቦ ደሙን ሊያፈስ ለእኔ ፕሮግራም አድርጎ ዓለሙን ወዶ ክብሩን ጥሎ የወረደ አለ። አዎ ልክ ነው። በደንብ በፕሮግራም ዝም ብሎ አይደለም። በፕሮግራም ሰው እንዲያው ዝም ብሎ አይደለም እኮ በመስቀል የተንጠለጠለው አይደለም። በደንብ በፕሮግራም የተንጠለጠለልኝ የሞተልኝ። ሌላ ትዝ ግን ካለ እስኪ እንደው ገብታችሁ ብትነግሩን የምታስታውሱ። በ15 ግን እከሌ መከበር አለባቸው እሳቸው ለአንተ እንትን አላሉም እንዴ? በአንድ እግራቸው የቆሙት ለማን መሰለህ ብለህ ንገሬ። ለእኔ ከሆነ የቆሙት እስቲ ንገሬ። እውነት ቆመውን ከሆነ ማለት ነው። እሱ ታሪክ በመጀመሪያ እኔ አላምነውም። እውነት ነው ካልከኝም ለእኔ ነው ወይ የቆሙት? እኔ ምን አገባኝ? ምን ቤት ነኝ እኔ? እንግዲህ ለወንጌል ከሆኑ ከቆሙት ወንጌል ይክፈላ፣ እዛው ኢየሱስ ይክፈላቸው። እንግዲህ ሪዋርድ ይስጣቸው ከሆነ እውነት ከሆነ አይ ዳውት ታሪኩን እኔ በጣም ነው የምጠራጠረው። በጣም ላይክ 99.99 እንደገና የሚባል ቁጥር ካለ እጠራጠራለሁ። በፍጹም እውነተኛ የሆነም ታሪክ አይደለም በብዙ ረገድ። እንደ እውነት ነው ብትለኝም የሆነ 1% ግን እውነት ቢሆን ብሳሳት እንኳ ምን ያገናኝም ከኔ ጋር? እኔን አስቦ የሞተ በምድር ላይ የለም። ከኃጢአቴ ጋር ከመጽደቄ ጋር ከመዳኔ ጋር በህይወት አሁን ከመኖሬ ጋር ከመውጣት መግባቴ ጋር ምንም የሚገናኝ ነገር የለም። ማንም እዚህ ቤትም ካሉት እዚህ ሩም ውስጥ ከሚገኙት ውስጥ አንዳቸውም ከመዳኔ ጋር የተያያዘ ነገር ያደረገ ሰው የለም። እነሱም እንደኔው ኢየሱስ የሞተላቸው ናቸው። በሱ ሀልፕ በህይወት ያሉ ናቸው። እና በምን ሂሳብ እስትንፋሴን ለከሌ ላድርገው? ልዘምር ስል ከሌ ትዝ አለ ይለኛል። ጻድቅ ከሌ ትዝ አይለኝም። ቅዱስ ከሌ ትዝ አይለኝም። ምን ውለታውን አስቤ ልዘምርላት?
it just doesn't make sense። አረ ወገኖች ፕሊዝ ንቁ። እንግዲህ ከመዳን በላይ ምንም የለም አይደል? ለመዳኔ ከሱ ውጭ ያደረገ ካለ አስታውሰኝና በዛ ቀን ላይ እንትን ልበለው። ዲዘርቭ የሚያደርግ ምስጋና ዜማዬ ዲዘርቭ የሚያደርግ ምስጋና የሚገባውን እግዚአብሔር ጠራ። ዲዘርቭ ያደርጋል እንዴ? ያ እሱ እግዚአብሔር ልክ ነው ያደርጋል፣ ይገባዋል ይላል። በእውነትና በመንፈስ ሊሰግዱለት አስፈላጊ ነው። ኦኬ አየህ፣ ልክ እግዚአብሔር ሲሆን አስፈላጊ ይገባዋል የሚሉ ቃላቶች ይመጣሉ። ታርዷልና ይገባዋል ይልሃል እኮ። ያልታረደው ታዲያ በምን ቤት ነው ከታረደ እኩል የሚሰገድለት እንዴ? አረ በጌታ በኢየሱስም አይናችሁ ይብራ። በምን ሂሳብ ነው ሲጠይቅ? ዛሬ የኔ በዓል እኮ ነው አትዘክረኝም ሲል በምን ሂሳብ ብለህ ጠይቀው። ያን ያስተማረን ሰውዬ ያስተማረን አካል ያስተማረን ቤተ እምነት በምን ሂሳብ ነው ጧፍም ገዛው ሻማም ማበራው? በምን ሂሳብ? እኔ መታረድ ሲኖርብኝ የታረደ አንድ ነው ያለው። ማት ሰው አልታረደላችሁም። እንግዲህ እንዴት ያለ ነገር ነው ወገኖች! እና ይገባዋል፣ ያስፈልገዋል፣ ዲዘርቭ ያደርጋል የሚሉ ቃላቶች የተያያዙት ከኢየሱስ ጋር ብቻ ነው እንጂ ወደ ጎን ምስጋና የለም ወደ ጎን። እና ጌታ ኢየሱስ አይናችሁን ያብራላችሁ። ሌላ ምንም ማለት አንችልም። አንድ ዳጊዬ አንተ እኮ በዝማሬ ብቻ ነው እስከዛሬ ድረስ የምናውቅህ። ለካ እንዲህ አይነት እግዚአብሔር የመናገር ጥበብን ሁሉ ቸሮህ ዝማሬ ብቻ ሳይሆን ጌታን እጅግ አድርጌ አመሰግናለሁ። በእውነት እግዚአብሔር ይባረክ፣ በእውነት እግዚአብሔር ይባረክ። የምታመጣቸው ሎጂኮች፣ የምትናገራቸው ምሳሌዎች ሁሉ ጭምር እንዴት በቃ ሰባኪው ጠቢብ ስለሆነ ብሎ ያለው መክብብ ላይ ሰለሞን የተናገረው በጣም ቴንኪው። ስለአንተ ጌታን እጅግ አድርጌ አመሰግናለሁ። በእውነት ለእግዚአብሔር ክብር ይሁን። እሺ ማን ልበል? ታደሰ አቤት አቤት። እርምዬ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን አለው። ተባረክልኝ ወንድሜ። ከኢትዮጵያ ነው ዳጊ። በአገልግሎትህ በብዙ የተባረኩ በአንተ እግዚአብሔር ብዙ የረዳኝ ሰው ነኝና ከእናንተ ጋር የመሆንን እድል እግዚአብሔር ስለሰጠኝ በመጀመሪያ ደረጃ እግዚአብሔርን አመሰግናለሁ። ቴንኪዩ። ምናልባት ግን እድሉን ከሰጣችሁኝ ለኦርቶዶክስ ወንድሞቼ 1-2 ደቂቃ መልእክት ነገር ባስተላልፍና ያን እንድናገር ብትፈቅዱልኝ ደስ ይለኛል። እነሱም እንዳሉት እኛም የዳንበት ማንነት ወገኖቼ ብትመረምሩን ሐዋርያው ጳውሎስ ስለገዛ ወገኖቼ ያለው ነገር አለና ከክርስቶስ እንኳን ተለይቼ ብሎ ይላል። ከክርስቶስ እንኳን ተለይቼ የተረገምኩ ብሆን ብሎ የሚናገረው ነገር አለና እውነተኛ ልባችን ያለን እኛ እንደዛ ነው። የምር ብታዩት ቼክ ብታረጉት ስለናንተ በብዙ ማንነት ሰላማችን በእናንተ የሆነ የእናንተ ሰላም መሆን የኛ ሰላም እንደሆነ የተሰራንበት ማንነት ብርሃን የሆነውን ጌታን ግልጽ በሆነ መንገድ እንድታውቁት በብዙ መንገድ እግዚአብሔር ምናልባት ከእናንተ ቀደም አድርጎ እንድናልፍ ባደረገን ሁኔታ ውስጥ እውነትን ለመግለጥ በብዙ መንገድ የምንሄድ ሰዎች ነን። ይህን ካልን ግን ወደ መጽሐፍ ቅዱስ እውነት ስንመጣ ደግሞ ሮሜ ምዕራፍ 1 ላይ ሄደን ቼክ በምናደርግበት ሰዓት ላይ ከእግዚአብሔር ጋር በትክክል የተጣሉ ሰዎች አይምሮአቸውን ደግሞ ለማይረባ አይምሮ አሳልፎ ተሰጡ የተባሉ ሰዎች እነማን ናቸው የሚለው መረዳቱ ስትገቡ እንደ መንፈሳዊ ሰው አንዳንድ ወገኖች ከናንተ ከሆነ ምናልባት እፈራለሁ። ምናልባት ከናንተ ከሆነ የምፈራበት ሁኔታ አለ። ለምን መሰላችሁ? አንዱ አውቀው ማምለክ ያልፈለጉ እግዚአብሔርን ማምለክ ያልፈለጉ ሰዎች ፍቅሩን ቀምሰው አጣጥመው አይጥመንም ብለው በራሳቸው መንገድ የሄዱ ሰዎች ለማይበራ አይምሮ አሳልፎ አሰጣቸው ይላል የእግዚአብሔር ቃል ሲናገር። ሁለተኛ ደግሞ በፈጣሪ ፋንታ ፍጥረትን የሚያመልኩ ብሎ ይናገራልና በፈጣሪ ፋንታ ፍጥረትን የሚያመልኩ ወገኖቼ፣ ሰይጣን የሚሰብከው የራሱን መጽሐፍ ቅዱስ አዘጋጅቶ አይደለም። ሰይጣን የሚሰብከው የራሱን ቃል አመቻችቶ አይደለም።
ይህንኑ እኛን የያዝኑትን መጽሐፍ ቅዱስ ከጠቅሞ ነው። ከመጀመሪያም ደረጃ አይታችሁ ከሆነ መጽሐፍ ቅዱስን ነው ለራሱ መንገድ በሚመቸው መንገድ አድርጎ የብርሃን መልአክ እስከሚመስል ድረስ በሽንገላ ትምህርት ውስጥ ገብቶ በብዙ መንገድ የሚያስተምረው። እውነቱ ይሄ ሆኖ እስካለ ምናልባት እናንተ ፍጥረትን እያመለካችሁ ከሆነ ራሳችሁን ብታዩ ወደ ማስተዋል ብትመለሱ የሚል መልእክት ነው ያለኝ። ተባረኩልኝ። ቴንኪው። እሺ ቴንኪው ወንድማችን፣ ጸጋ ይብዛልህ። ተባረክልን። ኦኬ ብርሃን አለህ? ብርሃን እሺ፣ የለም። ሌላ ጥያቄ ያለው ሰው አለ? ጥያቄ ያለው ሰው ካለ መቀበል እንችላለን። ከሌለ ግን ትንሽ ማረፍ እንችላለን ማለት ነው። ኤርሚ ወይም ዳኒ ስልካችሁን ማግኘት እችላለሁ? በስልክ እንድታገኙት በውስጥ ሀይ በይኝ ሜሴጅ ላይ ማለት ነው። በውስጥ ከዚህ ላይ ወጥተሽ በዚሁ ይሄ አካውንት ሻለለ አንቺ በውስጥ ላይ +1 ብለሽ ጻፊልኝ፣ እኔም ጽፍልሽ እና ዋትስአፕ ላይ እንገናኛለን። እዚህ ኮሜንት መስጫው ላይ እንዳትጽፊ፣ የኔ ላይ ገብተሽ ተናገር። እውነቱ ላይ የውስጥ ሜሴጅ ላይ ማለት። እሺ ብሬ ተባረክ። ለእግዚአብሔር ክብር ይሁን። ጸጋና ሰላም ይብዛላችሁ። ተባረኩ። ስለዚህ በእግዚአብሔር ቃል መሰረት ላይ እንቁም። የእግዚአብሔርን ቃል ያላነበባችሁ አንብቡ። ሰው መጽሐፍ ቅዱስን ሲያነብ እግዚአብሔር በክርስቶስ ኢየሱስ ያደረገለትን የዘላለሙን ፍቅር፣ የዘላለሙን ማዳን፣ የዘላለሙን ምሕረት በደንብ ግልጽ ሆኖ ይረዳል። መጽሐፍ ቅዱስን ግን ባላነበብክበት ሌሎች እየመጡ በህይወት ላይ ነው የሚቀልዱትና እነሱም እድል አትስጡ ለማለት እንወዳለን። ጸጋና ሰላም ይብዛላችሁ። ጥያቄ የሌለው ሰው ካለ በቃ እኔም ትንሽ ቆይቻለሁ። 5 ሰዓት ከ25 ያህል ቆይተናል ላይቭ ላይ። ልጆቼም ከትምህርት ቤት ስለመጡ ጊዜ ልስጥና ወይ ጌታ ይፈቅድ በኋላ እንገናኛለን፣ ወይ የሚከፍትም ወንድም ካለ ልንገናኝ እንችላለን። እንደዛ ይሻላል ዳጊዬ? የስ ኤርሚዬ ተባረክልን። በጣም ጌታ አብዝቶ ይባርክ። እነ ዳኒ ምናምን ከከፈቱ ደግሞ ትንላለን። ሁላችሁም ጌታ አብዝቶ ይባርካችሁ። አሜን። እሺ ቴንኪው። እኔም ከልጆቼ ጋር ትንሽ ጊዜ ላሳልፍና በኋላ ልንገናኝ እንችላለን። ተባረኩ። ኤርሚዬ ጌታ ኢየሱስ አብዝቶ ይባርክ። አንተንም ልጆችህንም ትዳርህንም አገልግሎትህንም እግዚአብሔር አብዝቶ ይባርክ። ተባረክ። እግዚአብሔር ጸጋ ይብዛል። በእውነት ለዘላለም በእግዚአብሔር ቤት ለምልም። እንወዳለን። ቴንኪ ወንድሜ። ተባረክልኝ ተስፋዬ። ተባረኩ ወገኖች።